እኔ ያንን ባቡን ጌታ ካሳየ በኋላ ከዚህ ወንድም ጋር ያደረግነው ዲቤት ላይ ጥያቄና መልስ አካባቢ ላይ ያለው ላይ ድጋሚ ሂዱና ቪዲዮውን እዩት። እችኛዋን የግራ ጆሮውን ይነካካ ነበር። እችን የግራ ጆሮውን ይነካካት ነበር። በሱ በኩል በደንብ ቼክ አድርጉ። ይሄ የድግምት መንፈስ ማለት ነው። እሱ ውስጥ ቀና ብለህ አይኔን እያያወራኝ የገጠምከው ከጴንጤ ጋር ነው ብያልኩት ሰዓት ማለት ነው። እዩት። ከዛ እዚህን ቪዲዮ እዩት። ሎክ ድግምት አሰርቶ ሴቱም ወንዱም ሳይሆን እንዴት እንደሚደነግጥ እዩት። እዩት። ሰላም ደህና ነህ? ሁሉ ሰላም ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን። በጣም ማደንቅሽ እንዴት ልግለጽ? እጄ እየተንቀጠቀጠ ነው። እጇ እየተንቀጠቀጠ ነው። ፍርሃቷን እዩት። ኦኬ፣ ግርማ ሞገስ የሚባል ድግምት ማለት ነው። ኦኬ፣ እሷ እንደዚህ ሆነች። ቀጥሎ ያለውን ይሄኛውን ሰው ይኸው ደግሞ ወይ ፊቱን ይዩት። የሱን ዝም ብለህ በስጋ አይን ብታየው አይገባም። በስጋ አይን ካነበብከው አይገባም። ልጁን እዩት። ሲያየው እዩት። የሱን አይን ምነው ጉባኤ ውስጥ በተገናኘን እኮ ነው ብለህ የምትለው? ኦኬ ደንግጦ አማተበ። ልጁ ራሱን ያዘ። እዩት። እሱ በምን እንደሚያየው እሱ እንዴት እንደደነገጠ። አሁን ይሄ እነሱ አካባቢ ላይ ያሉት ምንም አያውቁም። እቺ ባለ ቀሚስ ሽንሽን ቀሚስ ለብሳ የምትሄደው ሴትዮ ምንም አታውቅም። ተኝተሽ ጭንሽን ገለጭልኝ ብሎ ቢላትም ትገልጥለታለች። ለጥ ነው የሚሉት። ለጥ እውነቴ ነው ብየምላችሁ። ተኝና ጭንሽን ገለጭልኝ ብሎ ቢላት ያገሩ ሴት ሁሉ ነው የሚተኛለት። ምን እንደሆነ ግን አያውቁትም። እኔ ግን እነግርሃለሁ፣ የጥንቆላና የድግምት መንፈስ በሕያው ቅዱስ የእግዚአብሔር ልጅ ኃይል የደቀቀ ነው የሚሆነው። እዩት። አሁን እሱ በየትኛው እውቀቱ በየትኛው ትምህርቱ ነው? ያቺ ቅድሟ እህት ስታዩ ትደነግጣለች። አይታችሁ እንደሆነ እዩት። ፊቱን ሁሉ ነው የቀየረው። ለምንድን ነው ያማተበው? አያችሁ፣ አፉን ያዘ። ከዛስ አማተበ። በኦርቶዶክስ ቤተክርስቲያን ማማተብ ዝም ብሎ አይደለም ወንድሞች እናቶች። ያ የዛሬ 10 ወር ጌታ ያሳየኝ ወርቃማ ከለር እባብ የተወያየን ቀን ቀና ብላ አይኔን እያያወራ በያልኩት ቀን እሱ ውስጥ ነው ያየሁትኝ። ግራ ጆሮውን ይነቀንቀው ነበር። ደጋግማችሁ ይዩት። ጥያቄና መልስ ላይ ሂዱና ይዩት። ግራ ጆሮውን እችን የግራ ጆሮውን ደጋግሞ ይነካት ነበር። ሂዱና ይዩት። ለምን ነው ቢደነግጡት? አሁን ይሄ ኦርቶዶክሳዊ ወንድም ነው። ለምን የደነገጠው? ያቺም የቅድሟ ኦርቶዶክሳዊ ሴቱ ሁሉ አሁን ሲያዩ ሙክክ እያሉለት ነው ያሉት። እውነቱን ልንገራችሁ፣ እያንዳንዱ ኦርቶዶክሳዊ ሴት እሱ ጋር ቢደርስ ተኝልኝ ብሎ ቢላት ወዲያው ነው የምተኛለት። ወዲያው። ለምን እንዴት አትልም? ምን እንደሆነ እኔ እነግርሃለሁ። ተኝልኝ ብሎ ቢላት ባሏን ትታ ትተኛለታለች። ምን እንደሆነ ግን አያውቁም። ስንት ካህናት አሉ በእውቀት በእድሜ ከሱ የተሻለ በጣም ብዙ ነገር ያላቸው። ይሄ ሰው ለምንድን ነው ሰዎች ሲያዩት የሚደነግጡት? አስመጥቶ ነበር የመጣው። ምድረ መተተኛ ሁሉ እፊቴ አትቆሙም አልኳችሁ። በኤልያስ አምላክ ፊት እፊቴ አትቆሙም።
ፈለገ እንዴት ሳምንት ምን አለን? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን አለ አለን እግዚአብሔር ይመስገን። በዚህ አጋጣሚ ያገኛለሁ አስቤያለሁ ነበር። ለምን አንገናኝም? ይሄ ድግምት ምን እንደሚባል ታውቃላችሁ? የግርማ ሞገስ ተብሎ የሚባል በሰዎች ፊት ሰዎች ሲያዩት እንዲደነግጡ፣ በተለይ ሴቱ ደግሞ ሲያዩ በቃ የጠየቃትን ሁሉ እንድታደርግለት የሚያደርግ ማለት ነው። ለዚህ ነው አሁን ከእህቶች ጋራ በጣም የእህቶች ነገር አይሆንለትም ተብሎ የሚባለው እሱ ነው። ሌሎቹን ያዋቸው ብዙ አይሰማባቸውም። ስንት አሉ በእውቀት አሁን አኬ ብለህ ብትለው በምንም አይደራረሱ። አኬ በጣም አንባቢ ነው። ለምንድነው ይሄ ሰው ለምንድነው ሰዎች ሲያዩት እንደዚህ የሚደነግጡት? ምን አይነት ፊት ነው ይሄ? ሰላም ደህና ነህ? እንዴ ነው የሚያደርገው ድግምቱ? ያየ ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን ሀይሚ፣ በጣም ማደንቅሽ፣ በጣም ማደንቅሽ። እንዴት ልግለጽ? እጅ እየተንቀጠቀጠ ነው። ዋይ ለምን ጳጳሳት ፊት ጋር እንኳን ጳጳሳቱ ጋር እንኳን ስትቀርብ እጅ ለምን ይንቀጠቀጣል? አባታዊ አክብሮት ትሰጣለህ። እና ምንድነው ታውቃለህ? ይሄ በመንፈሳዊ አይን የምታየው እንጂ ዝም ብለህ እንደዚህ አይተህ ዝም ብሎ አሁን የጫታም ትውልድ ምንድነው ብለህ ብትለው በቃ የምን እንትን ነው መንፈስ ቅዱስ ነው የጌታ መንፈስ ነው ምናምን ብሎ ሊልህ ይችላል። አየው መናገር እስኪያቅታት ድረስ ነው የተንቀጠቀጠችው። ሲያየው አማተበ እኮ ደንግጦ አፉን ያዘ፣ አማተበ። ፈለገ እንዴት አፉን ያዘ፣ አማተበ፣ ጀርባውን ማከክ ጀመረ። ድንጋጤውን ነው ፊቱን ነው። ምድረ መተተኛና ጠንቋይ ከፊት አትቆሙም። አይቷል፣ እግዚአብሔር አይቷል፣ በሚያይህ አይቷል፣ በእኔ ውስጥ ሆኖ በሚያይህ ማለት ነው። ንስሐ ባትገቡ የሰራዊት ጌታ እግዚአብሔር በሞት ሁሉ ነው የሚያነሳችሁ። ከዚህ ትውልድ ፊት እንቅፋትን ማንሳት እግዚአብሔር ይፈልጋል። ንስሐ ባትገቡ አልኩ። መተተኛና ጠንቋይ በቆዳና በጅብ ቆዳ አሰፍቶ ይሄኔ ብብቱ ስር ወይ ብሽሽቱ ስር አሰፍቶ ያዘዋላ። እኔ አሁን ትናንት ወዲያ እነዚህን ቪዲዮዎችን ሳይ እንደ ድንገት አገኘው። ምን አስተምሮ ነው አሁን እዛ? እኔ አሁን የወንጌል አማኞች ዛሬ እንደዚህ ብዬ ልበል፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ ተጠዳችሁ የምትሰሙ፣ በተለይ እዚህ ሰው ቤት እመነኝ ያልኩ ያ የእባብ መንፈስ ጠርቶ ነው እዛ ሄደ ቁጭ ብለህ የምትሰማው። የወንጌል አማኞች ለመጀመሪያ ጊዜ በሶሻል ሚዲያ ታሪክ ልንገራችሁ፣ እዚህ ሰው ቤት ሄዳችሁ ቁጭ ብላችሁ የምትሰሙ የወንጌል አማኞች ከማ ምን እየሰማችሁ እንዳላችሁ እወቁ። ከማ ምን እየሰማችሁ እንዳላችሁ እወቁ። በሙሉ ሄዳችሁ እዛ ነው የምትቀመጡት። በመተቱና በድግምቱ ነው ያስጠራሽ ማለት ነው። ለመጀመሪያ ጊዜ ነው በሶሻል ሚዲያ ታሪክ ነው እዛ አትሂዱ እዚህ ሂዱ ብዬ ተናግሬ አላውቅም። ለምትጠነቀቁ ግን ተጠንቀቁ። ለምትጠነቀቁ ተጠንቀቁ። የሀገራችን ሰው እንኳን እችና ያለ ሰፈሯ የመጣች እኮ ምን እናውቃለን ይላል አይደል? ዝም ብሎ አይቶ አይነዋን አይቶ እንኳን ያውቃል አይደል? በራሳቸው ጥበብ በስጋዊ አእምሮ። እኛ በራሳችን ጥበብ በስጋዊ አእምሮ አይተን አይደለም እንዲና እንደዚህ ብለን የምንለው። ኦኬ፣ ልዑል እግዚአብሔር መንፈስ ቅዱስ ይገልጣል። ለዚህ ነው አየህ፣ እሱ እባብ ሲመታ
ያኔ በበትር ደጋግሜ ስመታው ከጄ ለማምለጥ ነበር የሚፈልግ የነበረው እና እየተሽለኮለከ ቦታ ፈልጎ ነበር ሸሽቶ ያመለጠ። ልክ ሲወጣ እንደዛ ነው የወጣው። ሐሳቡን እንኳን ተቀልሎ አልወጣም። መንፈስ ቅዱስም እግዚአብሔርም በሰው ውስጥ ነው የሚሰራው፣ ሰይጣንም በሰው ውስጥ ነው የሚሰራው። የወንጌል አማኞች ወንድሞቼና እህቶቼ በተለይ ነገርኳችሁ፣ በእንባ ጸልየለታለሁ፣ አብረን ጸልየናል። ስለዚህ ሰው መዳን በተለይ እዚህ ሰው ቤት ሄዳችሁ ተጠዳችሁ የምትሉ ሰዎች አትጠራጠረኝ something wrong። አንዳች ነገር ሳይኖረው ነው እንዳለ እኮ ማለት ይችላል። በተለይ ሴቱ በቃ ወንዱም ሴቱ አንዳች ነገር ሳያደርግ አንድ ቀን ዲቤት ሳይገባ በእምነት የሚመስሉት ወንድሞቹ ስንቴ 10 15 ጊዜ 20 ጊዜ ይገቡ አሉ። ተጽዕኖ ፈጣሪ ተብለዋል አልተባሉም። እሱ እኮ ከአንድ ሰው ጋር የመጀመሪያ ጊዜ ነው ከኔ ጋር ያደረገው። ጸልየለታለሁ። አሁን ሌላ ወሬ ታይ። ጸልየለታለሁ። እረፍ ይሄቴ አንቺ አይደለሽም እንድጸልይለት እንትን የምትይኝ ማነኮኒ ካላረፍሽ እዛው ልክሻለሁ እሱ ጋር ማለት ነው። ድግምትሽን ሄደሽ ትጠጪ ያለሽ አንቺ አይደለሽም ጸልይለት የምትይኝ። እንድጸልይለትማ የእግዚአብሔር መንፈስ በመምራት በባለፈው አመቀናል። አብረን በእንባ ጸልየናል እንዲድን። አንቺ አይደለሽም ጸልይለት ብለሽ የምትይኝ። ኦኬ በእንባ ጸልየናለታል። ኦኬ አለ ይሄ የእባብ መንፈስ ሲነካ እዚህ ጴንጤውን ቤት የምትራወጡ አላችሁ። በጣም በደንብ ነው ሴንስ ማድረገው በደንብ ዘንዶ ሲመታ ትንንሽ እባቦች አሉ ጴንጤውም ጋር እንደዚህ ብቅ የሚሉ በየሰው ውስጥ ማለት መንፈሳዊ መስለሽ አንቺ ሊድ ልታረጊ ማለት ነው። አንቺ ልትመሪኝ በካርናል ማይንድ ማለት ነው፣ በስጋ አይምሮ ጸልየንለታል። ከፈለግሽ እጅ መዝሙረ ያሬድ ቤት ራሱ አስቀምጦታል። እንዲህም ይቻላል እንደ እያሉ እያላገጡ ማለት ነው። በእንባ ነው የጸለይኩለት እያልኩት ያለሁት ግን ለምትሰሙ የወንጌል አማኞች ተጠንቀቁ። ካልሆነስ ሂጂና ተጣጂ። ስሚ አሁን ያሳየኋችሁ ሰውዬ ቤት ሂዱና ቁጭ በሉና ስማ እና ያው በሚቀጥለው ጌታ ካረዳሽ አጋንንት ሲጋልብሽ ይኖራል ማለት ነው። ዘመንሽን በድግምቱና በመተቱ አስሮ ይዛችኋል። በቃ ለምትሰሙ ግን ተጠንቀቁ። ኦኬ ማን በማን መን ኖ ስቶፕ ኤልሱ ጎ ማዬ ጎ ማማ ጋር ቴንክ ዩ ማዬ አይ ላቭ ዩ። ኦኬ ለምትሰሙ ግን ወንድሞችና እህቶቼ ቴክ ኬር ተጠንቀቁ ማለት ነው። አልጠነቀቅም ብለህ ካልክ እግዚአብሔር ገብርኤልን መልአኩ ልኮ አሁን አይናገርህም። እግዚአብሔር ወይ በአንተ በኩል ነው ወይ በእኔ በኩል ነው የሚናገረው። ኦኬ በልጆቹ በኩል እግዚአብሔር ለራሴ ይናገረኛል፣ በእናንተ በኩል ይናገረኛል። ለዚህ ነው እግዚአብሔር ያሳያችሁ ሰዎች መልእክት ካላችሁ በውስጥ ጻፉልኝ ብዬ የምለው ንገሩኝ ብዬ የምላችሁ ጌታ እንደሚናገር በጣም ስለማምን ማለት ነው። ኦኬ ክብር ለጌታ ይሁን። ተጠንቀቁ፣ ይህን ሰው ተጠንቀቁ በተለይ ካልሆነ ግን በአውሬው ተወግተሽ ወይ በአውሬው ተወግተህ እንዳትገኝ። ምን እንደምትሰሙ ተጠበቁ ብሏል። ከማን ምን እንደምትሰሙ ተጠበቁ ብሏል። ነገርናችሁ።
መርጌቶቹ ተደራጅተው ነው የወጡት ጥንቆላ ቤት እና አስማት ቤት ማለት ነው። ምድረ መተተኛ ሁሉ ነቴን ቆም ብየምለ መንፈሴ እንዴት እንደሚቆጣ ለነገር አልችልም። ይሄው እግዚአብሔር መንፈስ ይሄንን በአፍጢሙ ነው የምንደፋው በጌታ በኢየሱስ ክርስቶስም መንፈሱን ከላው ላይ ማለት ነው። ወንድማችን ነው እንወደዋለን። አየህ ወንዱ ሴት ሁሉ ሲያዩ እንዲደነግጥ አድርጎ አሰርቶልሃል። በየትኛው ዕውቀቱ አስደምሟቸው፣ በየትኛው ዕውቀቱ አስገርሟቸው፣ በየትኛው ዕውቀቱ ወንድሞች እናቶች አክሊል እንኳን የተባለው እንኳን እንደዚህ እንኳን አላለም። የተሻለ ዕውቀት ያለው ወንድም ማለት ነው። ጥንቆላና መተትን ማለት ድግምትንና ጥንቆላን በደንብ ነው የሚያስታውቀው። ለምትሰሙ ተናግረናል። ጌታ ግን እግዚአብሔር ይናገራል። ካልሰማ ሄደ መጣር ትችላለህ፣ መብትህ ነው። እጅ ላይ ነው ያለው። ኦኬ እግዚአብሔር ስሙ ለዘላለም የተቀደሰ ይሁን። ስሙ ለዘላለም የተቀደሰ ይሁን። እሺ ገብሩ ወንድማችን ከአድዋ እርሚያ እንዴት ነው ወንድማችን? ደሐንየ ደሐንዲሃ ያዳ ደህና ነህ? ደህና ነኝ። እርሚያ ተባረክልኝ በጌታችን በኢየሱስ ክርስቶስ ወንድሜ በጣም ነው የማከብር ወንድሜ። ደህና ነህ? ደህና ነኝ። በትግርኛ ጀመርኩት። ትግርኛ አማርኛ በደንብ ስለማትችል ነው። እንዴት ነህ? አዎ አማርኛ ጎበዝ ነህ አንተ። እኔ ኧረ ትንሽ በጣም ፈጣሪን አመሰግናለሁ። ለአንተ ማግኘቴ በጣም ነው የማመሰግነው ለፈጣሪ ወንድሜ። እንዴት ነህ? በጌታ ክብር እግዚአብሔር ይባረክ። ጥሩ ሁሌ ነው የምከታተለው። ሌሊት ነው በዩቲዩብ ነው የምሰማው የነበርኩ የአንተ ትምህርት። ትናንት ነው የጀመርኩት መግባት ወደ አንተ ማለት ነው። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። በጣም ደህና ነኝ። በዛ ወገኖች አሉ። አዎ እየጸለያችሁ ነው? ኧረ ብዙም አይደለም ግን እየሞከርን ነው። በርቷል። ቁልሉ እየፈረሰ ነው። ቁልሉ እየተፈራረሰ ነው። ወንድሜ አንተ ይዘን ደግሞ ምን ከፈጣሪ በታች በጣም ደስ ብሎኛል። ለአንተ ማግኘቴ ማለት በጣም አልችልም እኔ ግን በጣም ደስ ብሎኛል። ከደስታ የተነሳ ነው ያንተ ገባህ ወደ አንተ ማለት ነው። ዝም ብዬ እየጠበቅኩ ነው ያረፈድኩት ስራ ሳልገባ። በጣም ደስ ብሎኛል ያንተ ትምህርት ማለት ነው። ደግሞ ባለፈው ከፈለገ ላይ ስትነጋገሩ የነበራችሁ ስለ ስዕል ምናምን መሰለኝ ይሰማል? አዎ ይሰማል። በጣም ነው እንደው ያለኝ ምክንያቱም የእግዚአብሔር መንፈስ የሌለው ሰው ስድብ ነው የሚያስቀድመው። በቃ ስድብ ብቻ ነው። ስለዚህ አንተ በርታልኝ። ደግሞ ለኛ ማግዘን አቅሜልን ግን አንተ ካገዝከን ግን አቅም እናገኛለን ወንድሜ። ኤርሚያ ሄሎ ያ ቀጥል። እኛ እየሰማን ነው ወንድማችን። ጌታ ይባርክ። እዛ ልጆችን እየገቡበት ስለሆነ ነው። ቀጥል። እሺ ኑርልኝ ወንድሞቼ፣ እህቶቼና ወንድሞቼ በጣም ኑርልኝ። በጣም ትምህርት ተከታተሏል። በጣም ወዳችኋለሁ። ኑርልኝ። ደግሞ ቁልሉ በጣም መፍረስ አለበት። ይቅርታ አማርኛ በደንብ ስለማይችል ነው። ከትግራይ አድዋ ነኝ። ከትግራይ አድዋ በጣም እየገባን ነው። አሪፍ ነው ያለው። ጌታ ይባርክ። በገባ አሪፍ እየተናገርክ ነው። ቀጥል። አብሽር። ፍላጎት ነው ያለኝ እንጂ ችሎታ እንኳን ብዙ የለኝም። ግን ዋናው የእናንተ ትምህርት ስለሚሰማ በጣም ደስ ብሎኛል። ደስ ስላለኝ ነው የገባሁት እና ጌታ ይባርካችሁ። ቁልሉ ውሸቱ ምናምኑ መፍረስ አለበት። እኛም በአቅማችን እንሰራለን። አብዛኛው የሚሆነው በላይ ነው በታላቅ ነው ስለሆነ እኔ እንኳን አቅም ኖሮኝ ሳይሆን ትምህርት ኖሮኝ ሳይሆን የእናንተ ትምህርት በመንፈስ ስላለ ለመስማት ነው የገባሁ። በጣም ነው ወዳችኋለሁ። በጣም ወዳችኋለሁ። እከታተላችኋለሁ። አመሰግናችኋለሁ። ፈጣሪ ደግሞ ለእናንተ እንደሰጠ ኃይል ለእኔም እንዲሰጠኝ ጸልዩልን ወንድሞቼ። እከታተላችኋለሁ ወንድሞቼ። ተባረክልን ወንድማችን። እንወዳለን። በውስጥ ከቻልክ ደውልኝ እናወራለን። ቴንኪው ወንድማችን። ጸጋ ይብዛል። እሺ ኦኬ። አቤል ሰላም ላንተ ይሁን።
ሰላም ለዚህ ቤት ይሁን። ኤርሚ እንዴት ነው ወንድሜ? ደህና ነኝ ጌታ ይመስገን። አስገባይ ብለህ ስላልክ ነው ያስገባው። አዎ እግዚአብሔር ያከብረህ። እኔ ጥያቄ ነው መቼ ነው አንተ ጌታን የምትቀበለው? ይሄው እንግዲህ አሁን ጥያቄዎች አሉኝ። እኔ ተቀብያለሁ እግዚአብሔርን። አልተቀበልከውም። አቤል ልንገርህ፣ ጌታን አልተቀበልከውም። ብትቀበለውማ ተቀበለው ብዬ አልልህም። ጥያቄ ካለ ጥያቄውን እሺ በፈለክ በውስጥ ከአሉንም በዚህ ላይ አወራለሁ። ግን የእውነት ነው የምነግርህ ብራዘር። የእውነት ማለት የእውነት ቀልድ አይደለም። ፕራንክ እያረኩ አይደለም። እኛ ጋር ታውቃለህ ቀልድ የለም። ቀራንዮ ኮረብታ ላይ የሞተውን የዳዊትን ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወትህ አዳኝ አድርገህ መጽሐፍ ቅዱስ በሚያስተምረው ቅዱሳን ነቢያትና ቅዱሳት ሐዋርያት ባስተማሩት መሰረት ገና አልተቀበልከውም። ሳይኖርህ አለኝ አትበለው፣ ሳትቀበለው ተቀበልኩት አትበል፣ ሳትድን ዳንኩ አትበል፣ የዘላለም ህይወት ሳይኖርህ አለኝ ብለህ አትበል። ምክንያቱም የዘላለም ህይወት ካለህ ድንሃል ማለት ነው። ከዳንክ በማን ዳንከው? በእግዚአብሔር ልጅ ነው፣ በኢየሱስ ክርስቶስ መሆን ያለበት። አንተ ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነህ ያንን ድህነት መጽሐፍ ቅዱስ በሚያስተምረው መሰረት ያንን ላይን ተከትለህ አይደለም መዳን ያገኘው። እና እኔ መቼ ነው ጌታን የምትቀበለው ለምን አትድንም ነው ብዬምልህ አቤል። ቆም ብለህ ለራስህ ህይወት ለአንተ ብቻ ሳይሆን ለሌሎችም ሰዎችም ጭምር ነው የምናገረው። እዚህ ውስጥ ላላችሁ ጌታ ኢየሱስ ክርስቶስን ባለመቀበል ገና በብዙ ግራ መጋባት ውስጥ ያላችሁ ሰዎች ኦኬ፣ እንደ ወንድሜ እንደ አቤልም ያላችሁ ማለት ነው። ገና በመቅበዝበዝ ላይ ያላችሁ አፋችሁ እንደሚያወራው ውስጣችሁ ሰላምና እረፍት የሌለ ኦኬ፣ ክርስቶስን መቀበል ማለት የዘላለምን እረፍት ማግኘት ማለት ነው። የሚያርፈው ምንህ ነው? ነፍስ ናት የምታርፈው። አምላኳን በማወቅ ታርፋለች። ስለዚህ ጌታን ለመቀበል እኛ ጴንጤዎች ፈጥረን ያወራኑ ነገር ስለሚመስላችሁ በጣም ብዙ ዘመን ስትቀልዱ ኖራችኋል። ሁለት ትልልቅ የአዲስ ኪዳን ፈርጥ የሆኑ ሐዋርያት ይህንን ተናግረውታል። ዮሐንስ የዘብዴዎስ ልጅ ወንጌላዊ ማለት ነው በምዕራፍ 1 ቁጥር 11 እና 12 ላይ ተናግረውታል ስለ ጌታን ስለመቀበል። ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15 ላይ እንደዚሁ ተናግሯል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። አንደኛ ኃጢአተኞችን ሊያድን የመጣው ኃጢአተኛ መሆንህ ገብቶህ፣ እሱ ጻድቅ ጌታ መሆኑ ገብቶህ፣ ለኃጢአት ቅጣት እንደተቀጣልህ ገብቶህ፣ ያንንም በልብህ አምነህ በአፍህ መስክረህ ካልሆነ በስተቀር አትድንም። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ያለው። ሰው በልቡ ሳያምን ሰው በአፉ ሳይመሰክር መዳንን አያገኝም። ፕሊስ በህይወታችሁ ላይ አትቀልዱ። ከበስተኋላም 64,000 ሰው ማያችሁ ማለት ነው። እዛው ባላችሁበት ቦታ ላይ ሆነሽ በህይወትሽ አትቀልጂ እህቴ፣ በህይወትህ አትቀልድ ወንድሜ። ድንገት ነው የሰው ህይወት በምድር ላይ እንደ ዣንጥላ ነው ይታጠፋል፣ እንደ ጥላ ነው ያልፋል፣ እንደ ጤዛ ነው ይረግፋል፣ እንደ አበባ ነው ይረግፋል፣ እንደ ሳር ነው ይደርቃል፣ እንደ እንፋሎት ነው ታኖ ይጠፋል፣ እንደ ሸረሪት ድር ነው ይበጠሳል። ይሄ ሁሉ የሰው ህይወት የተመሰለበት ነው። ዛሬ ላይ ያለው ብለህ ነገ ላይ አትኖርም። ዛሬያችንም ነጋችንም በሱ እጅ ላይ ነው ያለው። የአብ ልጅ ኢየሱስ ክርስቶስ ግን ይለምናችኋል። ግድ የላችሁም፣ ቆም ብላችሁ አስቡ። ሃይማኖት አይደለም እኛ ቀይሩ የተቋም ቀይራ አይደለም ለምንለ በክርስቶስ ኢየሱስ በማመን የሚገኘውን ንስሐና የኃጢአት ይቅርታ ቅዱሳት መጻሕፍት በሚያስተምሩት ብሉያትና አዲስ ኪዳን በሚያስተምሩት በዛ መሰረት ኢየሱስ ክርስቶስን የህይወታችሁ አዳኝ አድርጋችሁ አልተቀበላችሁትም። ተቀበሉ እኮ ብለን ስንል ገና እኮ እያሾፋችሁ ያላችሁ ሰዎች ናችሁ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ያለውን የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጠቅሰን ስናሳያችሁ እሱን ትጠቅሳላችሁ። ይሄው ጌታ ታዲያ እናንተን የሚቀበል እኔን ይቀበላል አለ። ሐዋርያቱን መቀበል ማለት ጌታን መቀበል ማለት ነው። ኢየሱስን መቀበል ማለት አብን መቀበል ማለት ነው። ስለዚህ ዳኑ ፕሊስ። አቤል እኔ እንኳን ሳቀዚህ ሶሻል ሚዲያ ላይ በጣም ብዙ ጊዜ አይደል በቃ ቆም ብለህ ቤት ውስጥ አልጋ ላይ ጋደም ብለህ አስብ። እግዚአብሔርን አሰብኩት ደስም አለኝ ብሎ እንዳለ ታላቁ ነቢይ ዳዊት እግዚአብሔር ብቻ ነው አዳኙ፣ ወደ እርሱ የሚጠጉ ብቻ ይተርፋሉ፣ ወደ እርሱ የሚጠጉና በእርሱ የሚታመኑ ብቻ ይድናሉ፣ ካልሆነስ ይጠፋሉ። እዚህ ዛሬ የምትሰሙኝ ወንድሞችና እህቶች ይሄን ጌታ ሳታምኑት
አሁን ላይቭ ከዘጋው በኋላ ሞት መጥቶ እንደሚነጥቀሽና ወይ እንደሚነጥቀህ እና እንደማይነጥቀህ በምን ታውቃለህ? ማን ዋስትና ሰጠ? በዚህ ምድር ላይ ጌታን የተቀበልክ ብትሆን አትጠፋም፣ በክርስቶስ ኢየሱስ አምነህ ከሞትክ። ባይሆንስ ግን ጌታን ሳታምን ገና በመከራከር ላይ ከዚህ ቤት ውስጥ ገብተህ ተሳድበህ ተራግመህ አስማት ምሰሩ፣ በአስማታችሁ እናንተ አታቆሙኝም። በሕያው ጌታ ፊት ነው የምነግርህ። ከየትኛውም ምድር ላይ ያሉ አስማተኞችን ጥራ። የትኛውም ምድር ላይ ቋልኩ የአፍሪካው አላዋጣ ብሎ ካለ በአረብ ሀገር ማለት ነው። በፈለጋችሁት አድርጉ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተን ያስቆማቸዋል። ማንም ድግምታምን ፈርቼ የወንጌል እውነት አይታጠፍም። እኔ ነኝ እያሸበርኩ የምኖረው፣ አንተ አይደለም እኛን እያሸበርክ የምትኖረው። የእግዚአብሔር ልጅ ነው እያሸበረህ የሚኖረው ማለት ነው። ስለዚህ መተተኞችም ዛሬ የምትደግሙ የምትጠነቁሉ አስማተኞች እስከ ዛሬ ሳትጠነቁሉ ስለቀራችሁ አይምሰልህ። 10 ዓመት ሙሉ ከፌስቡክ እና ከዩቲዩብ ጀምሮ ነው እናስቆመዋለን ብለው ያሉት። ይህን ሰው የሚያስወግድ አንድ ሰው ይጥፋ እንዴ በጥበቡ ብለው እያሉ ምን ጥበብ አላችሁና? ምን ጥበብ አላችሁና? ጥበባችሁ ተውጧል፣ ጥበባችሁ ተሽሯል። ዘንዶም ማነው ምድሪቱም ሴቲቱን ረዳቻት ይላል ራዕይ መጽሐፍ ምዕራፍ 12 ላይ ማነው ምድሪቱም ሴቲቱን ረዳቻት፣ ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። ዘንዶ ካፉ ያፈሰሰውን ውሃ ዋጠችው ይላል። የሙሴ በትር የፈርዖንን ጠንቋዮች በትር ዋጠች። የእናንተ ጥበባችሁ የጥበብ ሁሉ ምንጭ በሆነው የጥበብና የእውቀት ሁሉ መዝገብ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ ይዋጣል እንጂ ኤርምያስና ልጆቹን ሚስቱን ጫፉን አትነኩትም። ጫፉን ከማን የተነሳ? ከመንፈስ ቅዱስ የተነሳ ከእግዚአብሔር ልጅ ደም የተነሳ ማለት ነው። ንስሐ ግን ገብታችሁ አስማተኞችና ጠንቋዮች ከበስተኋላ ተቀምጣችሁ የምትሰሙ የቤተ ክርስቲያን አገልጋዮች፣ ቆሞስ ጳጳሳት ሁሉ ጭምር የሀገር መሪዎች ሁሉ አላችሁ። ምንም ራሴን የምቆልልበት የለም። የሰራዊት ጌታ እግዚአብሔር ምድርን እጠራለሁ ውጣና አስበክ ብሎኛል። ንስሐ ግቡ፣ ጌታ ይወዳችኋል። ንስሐ መግባት ማለት ሄደህ ለቄስ ኃጢአትህን መናገር ማለት አይደለም። ንስሐ መግባት ማለት በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅን አገኝ። ዳኑ፣ የኃጢአታችሁን ይቅርታ በስሙ ታገኛላችሁ። ከኢየሩሳሌም ጀምሮ የተነደለው የወንጌል እውነት በስሙ ንስሐና የኃጢአት ይቅርታ ነው የተሰበከው። ከፀሐይ መውጫው እስከ መጥለቂያው ድረስ የደህንነትን ወንጌል በእጃቸው አስይዞ ላከው ይላል። ያ የተላከው ወንጌል እጃችን ላይ ደርሷል። ወንጌሉ የምስራች ነው። የምስራቹ ምንድነው? ኢየሱስ ጌታ ነው። ኢየሱስ ያድናል ማለት ነው። አቤልዬ ቆም ብለህ አስብ ብራዘር። እውነቴን ነው ብዬ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ ተግሳጽህንም አንዳንዴ ቃልህ ስታስተምርም ውስጤን ይነካዋል፣ አምናለሁ። ግን ምን አለ መሰለህ አሁን እኔ በህይወቴ ከሶስት በላይ ታምር ጌታ በውስጤ እንዳለ አሳይቶኛል። ሳራ በረሃ ላይ ያድኖኛል ከአማሊቆች ማለት ነው፣ ከኛ ጋር ካልሰገርክ ብለው። ሁለተኛ ከጥልቅ ባህር ላይ ዮናስ አምላክ ብታድነኝም ባታድነኝም ከዚህ ባህር ላይ አመልካለሁ አውጣኝ ብዬው ታድጎኛል። 9 ሜትር ማዕበል ላይ 8 ሰው ነው የተረፍነ ባህር ላይ 2011 ላይ ማለት ነው። ያ ጌታ ከኔ ጋር እንዳለ በዚህ ያመንኩትኝ እንዴት ነው የለም ብዬ ማምነው? እንደገና ሌላ መቀበል ውስጥ ምናልባት ኃጢአት ሰርቼ ሊሆን ይችላል። ከዛ ኃጢአት በንስሐ ታጠብ ትለይ ይችላል። ግን በህይወቴ ከሚሊተሪም ራሱ ከንፍሮ ጥሬ ነው የወጣው። በጣም አዋጊ ነበርኩ በሰሜኑ ግንባር። ከንፍሮ ጥሬ ነው የወጣው። እውነት ነገር ነው የምነግርህ። እና ክርስቶስ በእኔ ውስጥ እንዳለ አምናለሁ። እንዳለ ያ በአንተ ውስጥ አይደለም ያለው፣ በአንተ ውስጥ እንዲኖር ይፈልጋል። አቤልዬ ልብ በል፣ በአንተ ውስጥ እንዲኖር ይፈልጋል። አንተ ውስጥ የለም ክርስቶስ፣ በአንተ ውስጥ እንዲኖር ይፈልጋል። ነገር ግን አሁን በነገርከኝ መንገድ ሁሉ በቸርነቱና በምህረቱ ብዛት በክንፎቹ ጥላ እየሰወረ ማንም በማያልፍበት ምድረ በዳ ሲመራህ ትናንትናዎችን ቆም ብለህ ስታስብ አላልፋቸውን በላይ ያልካቸውን ቀናትና ወራቶችን ዓመታትን አሳልፎ ከጥይት ከጦርነት በመንገድ ላይ ወጥቶ ከመቅረት ያዳነ ቸርነትና ምህረቱ ሁሉ አብዝቶልህ ለንስሐ በስሙ በማመን የሚገኘውን የኃጢአትን ይቅርታ አግኝተህ ትድን ዘንድ
ስለወደደህ ጥበቃውን ባንተ ላይ አጽንቶልሃል። ውስጥ ስላለ አይደለም፣ የምህረቱ ብዛት ስለበዛለ ነው። ውስጥህ ግን እንዲኖር ይፈልጋል ጌታ። ውስጥ ያለ ብለህ ካልከኝ አሁን ይናገራሉ ብዬ ብለህ አይናገርህም። የለም ውስጥህ የለም። ውስጥህ ግን እንዲኖር ይፈልጋል። ለዚህ ነው ተቀበለው ብለን ያለን። ለምሳሌ ዳዊት ታስታውሰዋለህ። ዳዊት እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ይላል። አየህ አሁን አንተ ተአምራቶቹን አይተሃል፣ ማዳኑን አይተሃል። ያዳነህ ጌታ እንደሆነ ገብቶሃል። ያዳነህ ጌታ ግን ህይወትህን እንዲቆጣጠረው የልብህን በር ከፍተህለት ተቀበለው ጌታ። በእውነተኛ ንስሐ አንተ ልብ ውስጥ እንዲኖር ፍቀድለት። ናና በእኔ ውስጥ ኑር እኔም ከአንተ ጋር ልኑር ብለህ ፍቀድለት። አዎ አድኖሃል። ትናንትናዎችን ያንን ያዳነኝ እግዚአብሔር ነው ብለህ ስትመሰክርልኝ አይ አይደለም ያዳንሁ ሌሎች ናቸው ብዬ አልልህም። ሌሎች ናቸው እንኳን ብለህ ብትመሰክርልኝ ያዳንሁ ሌሎች አይደሉም፣ እነዛን ዘመናት ያዳነህ እግዚአብሔር ነው ብዬ የምልህ የነበረው። ግን አንተ ያዳነኝ እግዚአብሔር ነው አልክ። ያዳነህ እግዚአብሔር አይደለም ብዬ አልልም። አዎ ያዳነህ እግዚአብሔር ነው። ከዛ ጦርነት ውስጥ በውትድርና ውስጥ ማለት ነው በነበርክበት የጥይት እሩምታ በሚተኮስበት ከዛ ውስጥ አድኗል። በመንገድ ላይ በሳህራ በረሃ አድኗል። ባለፍክባቸው የህይወት ጎዳናዎች አድኗል። አውሮፓ ዝም ብሎ አልጋ ባልጋ አልገባህም፣ አድኗል። አዎ ይህንን ያደረገው ስለወደደ የቸርነትና የምሕረቱ ብዛት ስላበዛልህ በቃ ታምራቱን አይተሃል። ይህን ታምራት ያደረገው ጌታ ግን አንተ ውስጥ እንዲኖር እና ነፍስህን እንዲያድናት ነፍሱን እስከ መስጠት ድረስ የወደደህን ጌታ በልብህ ወደህና ፈቅደህ ተቀበለው። አቤልዬ ኦኬ፣ ወደህና ፈቅደህ ተቀበለው። በቃ ይሄን የሚቀርብህ አንተ እንጂ እኮ ማዳኑ ስላላየህ አይደለም። አንዳንዶች እኮ ልክ አሁን እንዳንተ ብዙ የተደረገላቸው ሰዎች አሉ። በእግዚአብሔር የቸርነቱና የርህራሄው የምሕረቱ ብዛት ጠብቋቸው ዛሬ ቀኗ ምንድነች? 16 እመቤቴ ነች። ኪዳነ ምሕረት በዕለተ ቀኗ ተፋችኝ ይላል። የማነች ኪዳነ ምሕረት? በ16 እሷ እንድትሰራ እግዚአብሔር እንዳይሰራ ማን ያደረገው? አየህ፣ የፈጣሪን ምስጋና ለፍጡር ለመስጠት ማለት ነው። ዛሬም ነው ቀኑ 23 ሰማዕቱ የልዳው ኮከብ ባለፈረሱ ጊዮርጊስ ነዋ። ጊዮርጊስ አባቴ እየተባለ ማለት ነው። ሁዝ ጊዮርጊስ አቤልን ለማዳን አንተን እንትናን ለማዳን ጊዮርጊስ በፈረሱ ምናምን ነገር እየተባለ ማለት ነው። የእግዚአብሔርን ማዳን የእግዚአብሔርን ቸርነት ለፍጡር ማለት ነው። የቱ ጋር ነው? አሁን አንተ እስራኤላዊ ወንድም እንደሆንክ አይ ቲንክ ስትናገር ይሰማው መስሎኛል፣ ባልሳሳት ማለት ነው። አቤል ኦኬ፣ የቱ ጋር ነው አባቶቻችን እንደዛ ሲሉ የነበሩት? ዳዊት ያዳነኝ ሳሙኤል ነው ብሎ ሲል አይተሃል? የቀባው ነቢይ አይደል? በእግዚአብሔር ተልኮ ወደ ቤተልሔም ውረድ፣ ዘይቱን በቀንድ ይዘህ ሂድ ወደ ቤተልሔም፣ ንጉሱ ከጠየቀህ ጊደር ላርድ ልሰዋ ነው ብለህ በል ሂድ ብሎት ዳዊትን ዘይት አፍሶበት የቀባው ሽሙኤል ነቢይ አይደል? እና ዳዊት በህይወት ዘመኑ ምንድነው በሞት ጥላ ሸለቆ ውስጥ እንኳን ብሄድ ሽሙኤል ነቢይ አንተ ከኔ ጋር ነህና አለው ሳሙኤልን? አላለው። ከዳዊት ጋር ይኖራል እንዴ ሳሙኤል? አይኖርም፣ ሞተ እኮ። በአርማቴ ተቀበረ ታላቁ ነቢይ። በህይወቴ ዘመን ሁሉ ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል ብሎ ያለው የአባቶቻችን የአብርሃም የይስሐቅ የያዕቆብን አምላክ ነው። ዳዊት የሆነ ፍጡር ይከተለኛል ብሎ አላለም። በእውነት ያ ታላቅ የጦር አርበኛ ኢያሱ ሰባቱን ነገስታት ድል የመታ የአግን ንጉሥ የመታ ከነዓናውያን፣ አሞራውያን፣ ኬጣውያን፣ ፌርዛውያንን የመታ ያ ሰው በእውነት ጦረኛ ነውና ከኔ ጋር ተከትሎ ይሄዳል ብሎ ኢያሱን ስሙን ጠርተው በባለፉት ትውልዶች የኢያሱን ስም ጠርተው ኢያሱ ከእንዲህና ከእንደዛ አዳነን ብለው ሲሉ ሰምተህ ታውቃለህ? የለም። ዘመነ መሳፍንት ላይ የነበሩ አባቶች ሳምሶንን ስሙን ጠርተው ሳምሶን እንደዚህ አዳነን ብለው ሲሉ አይተህ ታውቃለህ? የለም። ዛሬ ዓመቱ ሳምሶን ነው ተብሎ ሲባል አለ? የለም። ስለነ ጌዲዮን፣ ስለነ ባራቅ፣ ስለነ ዮፍታሔ እንዳልተርክ ጊዜ ያጥርብኛል ብለው ያላቸው የእምነት አባቶች ዛሬ የዮፍታሔ የዓመቱ መታሰቢያ ነው ተብሎ ሲባል አለ? የለም። አዲስ ኪዳንን ብሉይ ኪዳንን ስማቸው እንደ ኮከብ የደመቀ አባቶች ማለት ነው። አሁን አንተ ገብቶሃል አቤል። በሳራ በረሃ ሲሄድ በጦርነቱ ሲሄድ ያዳነኝ ጌታ ነው አልክ።
አንተ ያልገባ ውስጤ ነው ብላልኩ ውስጥ አይደለም ውስጥህ እንዲሆን ግን ይፈልጋል ጌታ አቤልዬ ስማኝ ውስጥህ እንዲኖር ይፈልጋል የእስራኤል አምላክ በአንተ ውስጥ እንዲኖር ይፈልጋል ማደሪያው እንድትሆነው ይፈልጋል ልጁ እንድትሆነው ይፈልጋል ያንን የምህረትና የቸርነቱን ብዛት ሲያበዛልህ በህይወት ያሰነበተህ ለህይወት የሚሆን ንስሐ እንድትቀበል ህይወትና አለመጥፋት ወደ ብርሃን የወጣው በጌታ በኢየሱስ ክርስቶስ በዳዊት ልጅ ነውና በእርሱ በማመን ከዘላለም ፍርድ እንድትድን እግዚአብሔር የአባቶቻችን አምላክ በአንተ ውስጥ በመንፈሱ እንዲኖር የልብህን በር ክፈትልኝ ይላል ማንንም አድኖኛል ብለው ጠርቶ ያውቁ ማንንም ዛሬ ዓመቱ ሙሴ ነው ሲባል ሰምተህ ታውቃለህ የለም ለምንድነው ሙሴ ከሞተ በኋላ ኢያሱ ለእስራኤል ልጆች ዛሬ ዓመቱ ሙሴ ነው የተጸነሰበት ነው የተወለደበት ነው እያለ እንዲህ አይነት በዓላትን ለምንድነው ያልሰራው ከሙሴ የሚበልጥ ነብይ አለ እንዴ ብሉይ ኪዳን ላይ የለም የተጸነሰበት የተወለደበት የሞተበት የበረረበት እየተባለ አለ የለም የዘንድሮ እኮ ማለቂያ የለው ምን ነው አባቶቻችን ወደ ኋላ ዞር ብለን ማየት አቃተን ስለዚህ እናንተ መኳንንት በሮችን ክፈቱ የክብር ንጉስ ይግባ ይላል ያ የክብር ንጉስ እግዚአብሔር ነው በሰልፍ ያያል ብሏል የጭፍሮች አምላክ የእስራኤል አምላክ ልዑል እግዚአብሔር እሱ ነው የዓለማት ፈጣሪ የሰማይና የምድር ንጉስ ማለት ነው ከርሱ በቀር መድኃኒት ከርሱ በቀር አምላክ ከርሱ በቀር አባት ከርሱ በቀር መጠጊያ ከርሱ በቀር መታመኛ ከርሱ በቀር መደገፊያ ዳዊት ሲናገረው አምባዬ መሸሸጊያዬ መታመኛዬ ይላል ዳዊት ማን ነው ዳዊት ሲጠራው ማለት ብርሃኔ መድኃኒቴ እረኛዬ ተስፋዬ አባቶቻችን እንደዚህ አምልከውት ነው ያለፉት በጣም እኮ ነው በእውነት እኔ መቼም አይን ሲከፈት ነው እግዚአብሔር ሁሉ ነገር የሚያሳይ እንጂ ፍጡርን ተስፋ አድርጎ ማለት ነው በእውነት እኮ ነው የምልህ የአባቶቼ የአብርሃም ይስሐቅ የያዕቆብ አምላክ የእስራኤል ንጉስ ልዑል እግዚአብሔር የዘመኔን ቁጥር ይግዛ ወድጄና ፈቅጄ በዘጸአት መጽሐፍት ላይ ኢዮቤልዩ እንዲሆን 6 ዓመት ከተገዛ በኋላ በ7ኛው ዓመት ይልቀቀው ይላል እነሱ ግን ያ በቤት ውስጥ ያለ ባሪያ መሄድ ካልወደደ ለዛ ለቤቱ ባለቤት ለዘላለም ባሪያ እንዲሆን ጆሮን በወስፌት እንዲበሳና እንደዛ እንዲያደርግ የተቀመጣለ ታናክ ላይ ህግ እና ወዶና ፈቅዶ ያ በቤት ውስጥ ያለ ሰራተኛ አልወጣም እኔ እዚሁ ጌታው ቤት እኖራለሁ ብሎ ካለ ጆሮን በወስፌ ይበሱታል እንደ ህጉ ምን ማለት ነው ለዘላለም ያንተ ባሪያ ሆኜ ልቀር ማለት ነው ያው እላዋለሁ ጌታዬን ኢየሱስ ክርስቶስን ለዘላለም የሱ ባሪያዎች ሆነን የሱ ባሪያ ሆኜ የዘመኔ ቁጥር ይለቅ ይበቃናል ብዙ ትከርሻችን ላይ ተጫኑብን በጣም ብዙ አለ ጌታ ያላዘዘው ማለት ነው እሱ ያልጫነብን ቀንበር እሱ ያልሰጠን ትእዛዝ እሱ ያልሰጠን አዳኞች ወንድሞች እናቶች በጣም እኮ ነው የሚያሳዝነው እግዚአብሔር አንድ አዳኝ ነው የሰጠን ልጁ ነው ወደዚህ ዓለም መድኃኒት ቤዛ አድርጎ የላከው አርሴማን አላካት መድኃኒት ሆኚ ብሎ ተክለ ሃይማኖትን ያላከው አድናቸው ብሎ አላከው አያድኑማ አባታችን አብርሃም እንኳን አያድንም እኔ እኮ ሳቄ የሚመጣው ተክለ ሃይማኖት ከአብርሃም በላይ ሆኖ በምድራችን ላይ ሲሰለጥን ሳቄ ነው የሚመጣው አልኩ እግዚአብሔር ከሰማያት ወርዶ የሱን ቤት አንኳኩቶ እቤቱ ቂጣ ተጋግሮለት ሳራ ቂጣ ጋግራለት እርጓ አቅርባለት ወይፈን ታርዶለት ያህዌ የእስራኤል አምላካችንና አባታችን ቅዱስ ስሙ ለዘላለም ይክበር በቤቱ የተስተናገደ በሳራና በአብርሃም ቤት የተስተናገደ ጌታ ቤቱን አንኳኩቶ ነው የመጣው ምን ያህል ቢወደው ነው አብርሃምን ኦ ሎርድ ምን ያህል ቢወደው ነው አብርሃም ምን ያህል ነው የሚወደው ይሄን ጌታ ብለብተል እንዴ መውደዱን አብርሃም እግዚአብሔር እንደሚወድ እኛ እንኳን አንወደው እውነቱን ለመናገር ማለት ነው
ውሸታሞች ነው የምንሆነው። አብርሃም ራሱ እግዚአብሔርን ይወደዋል። አዎ ይወደዋል። እግዚአብሔር አብርሃምን እግዚአብሔር እኔ እናንተን ቢወደን አይገርምም። ከሱ መውደድ ተነስቶ ማለት ነው። አብርሃም እግዚአብሔርን ይወደዋል። አዎ እስከምን ድረስ? ልጅን እስከ ማረድ ድረስ። አንድ ልጅ 75 ዓመት 25 ዓመት ሙሉ አልቅሶ የተሰጠው ልጅ አንድ ልጅን ሰዋልኝ ብሎ ሲለው ቢላውና እንጨት ይዞ ወደ ተራራ የሚያስኬድ እምነት። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። 3 ልጆች አሉኝ። እኔ ዕቃ ሳስበው ሁሉ ሰውነቴን ይወረኛል። ይህ አባት ከማን ጋር ታነጻጽረዋል? አብርሃምን እንኳን ከየትኛው ጻድቅ ጋር ታነጻጽረዋለህ? እንኳን የአብርሃምን አምላክ አይደለም አብርሃምን እንኳን ከማን ጋር ይነጻጸራል? እኔ እኮ 3 ሆኖ ነው ሰውነቴን የሚወረኝ እኮ አልኩ። ልጅን ስጠ ብሎ አንድ ልጅ አንድ የአይን ማረፊያ ተባለ። አንድ ከሚወዳት ከሳራ አንድ 2 ሰጡት እኮ አይደለም አንዱ 9 ያለው 3 እንደኔ ሰጡት እኮ አይደለም አንዱ 9 ያለው። ከሳራ የወለደውን ነው ለይፈልኩት እንጂ እነ ኢስማኤልና ሌሎቹ አሉ። እነሱ እንደ ስጋ ስለተወለዱ አይፈልጋቸውም እግዚአብሔር። አንድ ወልዶ 9 የተባለበት ምን ያህል ያላል በጽድቁ ከነ ተክለ ሃይማኖት ከነ ጊዮርጊስ ሲለካካ ሳቄ ይመጣል አልኩ። ጠርጌ ነው ከአብርሃም እግር ስር ማባረራቸውን የራሱ በትምህርት ጫማ ላይ ያለካኳቸው። ይህ አባት እንኳን ያድናል አልተባለም። አብርሃም አይገርምም? አዎ ያድናል አልተባለም። ያድናል አልተባለም። ከተባለም ውሸት ነው። አልተባለም። በእግዚአብሔር መጽሐፍት ውስጥ ሲጀመር አልተባለም። አብርሃም ያድናል አልተባለም። አዳኙ የአብርሃም አምላክ ነው። አለቀ። ደህንነት ከእግዚአብሔር ዘንድ ነው። ማዳን የእግዚአብሔር ነው። እግዚአብሔር ማዳኑን በአሕዛብ ፊት ጽድቁን በአሕዛብ ፊት ገለጠው ይላል። ማዳኑን በአሕዛብ ፊት ገለጠው። እናንተ የምድር ዳርቻዎች ሁሉ የእግዚአብሔርን ማዳን እዩ ተብሎ ተጻፈ። የምድር ዳርቻዎች የእግዚአብሔርን ማዳን እዩ። አዩ እንዴት ታዲያ የምድር ዳርቻዎች የእግዚአብሔር ማዳን ማን ነው? መሽያው ነው። የእግዚአብሔር ጽድቅ ማን ነው? መሽያው ነው። እና ህይወታችሁ ላይ ያልወሰናችሁ ወንድሞች እናቶች ፕሊስ ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ለራሳችሁ ህይወት ልለምናችሁ፣ ከዘላለም ፍርድ እንድትዱ ልለምናችሁ። ትንሿ ልጄ ስሚያት ያልጠገብኳት ስሬ መታ እንትን ስትል ነው እኔን ተከትላ ሂጂ እናትሽ ጋር ብዬ ላኳትኛ። አይታችኋታል። ባባ አንተ ጋር ልምጣ ብላ ተከትላል። ከልጆቼ ጋር ጊዜ ማሳለፍ እችላለሁ ከሚስቴ ጋር። ልለምናችሁ ወንድሞች እናቶች፣ እዚህ ያለን የወንጌል አማኞች እንለምናችሁ ፕሊስ ፕሊስ ፕሊስ። ሞት ከመጣ ፊት ለፊት ከተጋፈጠህ የዘመን ቁጥር አጭር ይሆናል። ታሪክ ይዘጋል። ሲኦል ማለት አንዱ የጸጸት ቦታ ማለት ነው። በዚህ ምድር ላይ ስንኖር ያልሰራን ያጠፋኑን፣ በዚህ ምድር ላይ ስንኖርም አጥፍተን ያላስተካከልኑን እዛ ከሄድን በኋላ ተመልሰን ልናስተካክለው ወደማንችለው ዓለም ውስጥ ከተጠራ በኋላ ታሪክ ይዘጋል። እዛ ጋር ወየውለት ባይፈጠር ይሻል ነበር ብሎ እንዳለ ማለት ነው ጌታ ኢየሱስ ክርስቶስን አለማመንና አለመቀበል ወየውለት ለዛ ሰው። ቅዱሳት መጻሕፍት በሚያስተምሩት በእውነተኛ ትምህርት የእግዚአብሔር ልጅ ኢየሱስ ክርስቶስን የዳዊት ልጅ አለመቀበል አለማመን ለዛች ነፍስ ወየውላት፣ ለዛ ነፍስ ወየውላት። ስለዚህ ነፍሱን ለኛ ለሰጠን ጌታ እንዴት ነፍሳችሁን ለመስጠት አቃታችሁ? ወንድሞች እናቶች፣ ነፍስን ስለ ነፍሴ የሰጠኝ ጌታ ይሄው ነፍሴን በእጅህ አደራ ሰለፍ እሰጣለሁ ማለት እንዴት አቃታችሁ? ነፍስህን ስለ ነፍሴ ያኖርካት ጌታ ይሄውችን ምስኪን ነፍሴን ካንተው የተቀበልኳት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ
እግዚአብሔር አዳምን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ ይህችን ነፍሴ ከአንተን የተቀበልኳት ስጋ በሚባል አፓራትስ ውስጥ አንተን ጨምረህ የፈጠርካት። ስለዚች ነፍሴ እንዳልጠፋ ነፍስን እስከ መስጠት ድረስ በመስቀል ላይ ሞት የወደድከኝ የእግዚአብሔር ልጅ ኢየሱስ እንካ እቹ ምስኪኗ ነፍሴን ለአንተ በእጅ አደራ አሳልፌ እሰጣለሁ። አድነኝ የሚባለው አድነኝ ፍልስፍና አያዋጣም። እልቅ በጊዜ ብትገቡ ይሻላል። የምሕረቱ በር ሳይዘጋ በጊዜ ብትገቡ ይሻላል። እመነኝ ያልኩ ዘላለማችሁን ወይ ሊፈረድብህ የሚችለውን ወይ የምትድንበትን እውነት ነው ጌታ መንፈስ ቅዱስ በእኔ ውስጥ ሆኖ የሚነግራችሁ። ወይ ለዘላለም የምትድኑበትና የምትጸድቁበትን ባትታዘዙት ደግሞ ለዘላለም የሚፈረድብህን ቃል ነው የምነግራችሁ ወንድሞች እናቶች። እኔም ወንድሞቼ ዳኑ ከዘላለም ጥፋት። ጌታ ኢየሱስ ይወዳችኋል። ቃላት ለማሳመር ብለን የምንናገር እንዳይመስላችሁ። አንዳችም እኮ አልኳችሁ ከዚህ አገልግሎት በኋላ በስጋዬ ድክም ብዬ ሚስቴ የምታቀርብልኝ ራራት እንኳን ሳልበላው ዛል ብዬ ነው አልጋዬ ላይ ተዘሬ የምወድቀው ከስጋዬ ድካም የተነሳ ማለት ነው። የሆነ ነገር እንኳን ይዛት ጋር ምን ይዞ ይገባል? እዚህ አንተ ወደ እግዚአብሔር መንግስት ከገባ በቃ እሱ ነው ስራው። አንቺ ወደ እግዚአብሔር መንግስት ከገባሽ በቃ እሱ ነው ስራው። የኔ መብል የላከኝን ፍቃድ ማድረግ ነው ብሎ እንዳለ ማለት ነው። ሰዎች እንዲድኑ ነው። ዲቤት ብናረግ ሰዎች እንዲድኑ ነው። ከዚህ በኋላ በራቸውን አንኳኩተን ምን ሄደው ቆልፈው እንዳትገቡ እዛ ቤት እንዳትሄዱ እዛ ቤት ብለው ዘግተዋል አይደል? ከበስተኋላ 65000 ሰው እየተከታተለ ቢሆንም ተደብቀው ማለት ነው። 65900 አለ ኦልሞስት ወደ 66820 አለ። እግዚአብሔር ጋር የምድርን ዳርቻ በፉጨት ይጠራል ስለ ጌታ ኢየሱስ ምስክሬ ነው። እንግዲህ በተለይ ደግሞ ይሄ እንግሊዘኛውን አፍ ኢየሱስ የልሳን ያህል ከሰጠኝ ታያለ በዚህ ፕላኔት ላይ እግዚአብሔር የሚያደርገው ማለት ነው። ህዝብ ተቅበዝብዟል። በራሱ ዓለም ላይ በራሱ ጎዳና ላይ ነው ያለው። የኔ ጸሎቴና እንባዬ ጩኸቴ እሱ ነው። ጌታን ለምኜዋለሁ። በዕብራይስጥ ቋንቋ ለእስራኤላውያን ወገኖች፣ በስፓኒሽ እና በእንግሊዘኛ ቋንቋ በእነዚህ 3 ቋንቋዎች እንድሰብክ የልሳንን ያህል እየጠየቁት ነው። ከሰጠኝ ሰዩ፣ ካልሰጠኝ ችግር የለው። እንዳገለግለው እንደጠራኝ አውቃለሁ። ከአማርኛ ንግግር አልፎ በቃ በጣም ፒውር የሆነ እንግሊዘኛን የመስማትም የመስበክም ለነሱም ጭምር ነው። አመዳን ያደርገዋል ጌታዬን። ምን ልታደርግበት ነው ብለህ ካልከኝ በቃ እንደዚህ ሄጄ ኢየሱስ ያደናል ብዬ በለቅሶ እንድነግራቸው ምን አይነት ፍቅር ውስጤ እንደጨመረብኝ እና ምን አይነት ፍቅር ውስጣችን እንደጨመረብን እኛን የወንጌል አማኞችን ሄደን እንድንነግራቸው ነው። በቃ በጎነቱን ቸርነቱን አዳኔ ነው ብዬ የምለው። አላዳንህም ብሎ አይከራከረኝም። በመዝሙር 107 ቁጥር 2 ላይ ሲናገር እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ይላል። ምኑን? በጎነቱን፣ ግርማውን፣ የመንግስትን ክብር ይነጋገራሉ፣ ግርማህንም ያወራሉ ይላል። ለትውልድ ትውልድ የሚናገሩት አቤት አቤት አቤት። ግርማህንም ያወራሉ፣ የመንግስትህንም ክብር ያወራሉ ይላል። በዚች ፕላኔት ላይ ከአብርሃም አምላክ ከእስራኤል ቅዱስ ከልዑል እግዚአብሔር ውጪ ሌላ እውነተኛ አምላክ የለም፣ የተሰራም የለም። ሲጀምር አምላክን የሚሰራ እኔ ራሴ ቀልድበታለሁ እየስል በተሰራ አምላክ ላይ በጣም ነው ማላግጥበት አልኩ። መንፈሴ እንዴት እንደሚያበሳጨው ከእንጨትና ከድንጋይ ከብር የተሰሩ አማልክቶችን ሳይ ጳውሎስ ውስጥ ይሰማው የነበረ አይነት መንፈሱ ብስጭት አለበት ይላል።
እስቲ ምን ይሰማችኋል ወንድሞቼ? እንደዚህ አባቶቻችን እንደዚህ አምልከው አልፈው። እሺ ወገኖች ታብ ኮፒ ሊንክ ሼር አድርጉት። አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ስምህን እና ስሟን እና ስማቸውንም ለዘላለም እባርካችኋለሁ ይላል አይልም? በነጠላ ነው የጠራው። ስምህንም ለዘላለምም እባርካለሁ፣ ስሟን ለዘላለም እባርካለሁ የሳራን ብሎ ይላል? የለም። የርብቃ የዳሄ ምናምን ነገር ይላል? የለም። የአብርሃምንም ስም እባርካለሁ ይላል? የለም። የለም። በየቀኑ ሁሉ እባርከዋለሁ፣ ስምህን ለዘላለም አመሰግነዋለሁ። በቃ አትነዝኑን ወንድሞቼ እናቶቼ። ወግድ በለው ይህንን ሃይማኖተኛ ሁሉ ማለት ነው። ወግድ በለው። የአባታችን ዳዊት እንደዚህ ብሎ የተናገረው ማለት ነው። የዳዊት የምስጋና መዝሙር እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም ይላል። በቃ ዳዊት እውነትን ነው። እውነትን ምን ፍጻሜ ያለው? አይደረስበትም። ትልቅነቱ ይህንን ያክላል ብለህ የምትለው አይደለም። የለም። አእምሯችን አይደለም፣ እኛ ራሳችን እንፈነዳለን። ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ ይላል። ሃሌሉያ ሃሌሉያ። ትውልደ ትውልድ ስራህን፣ አንተ የሰራኸውን ሰማያትና ምድርን በውስጡ ያሉ ፍጥረታቶችን የፈጠርከውን ዩኒቨርሱን አይተው፣ ፀሐይ ጨረቃን አይተው፣ ፕላኔቱን አይተው፣ ሚልኪዌይ ጋላክሲ የሚባለውን አይተው ሳይንቲስቶቹ የደረሱበት። ከዚህ ከሚልኪዌይ ጋላክሲ ውጭ ደግሞ ሌላ የጋላክሲ ክምችት አለ ብለው የሚሉት እሱን ሁሉ አይተው። ባለፈው ዶክተር ጥልዬ እንዳሳየን ከዋክብት በአንድነት ሲዘምሩ የአጥቢያ ልጆች የተባሉት ማለት አይተው ስራህን ማለት እኮ ያመሰግናሉ። ተራሮችን፣ ወንዞችን፣ ሸለቆ፣ ፏፏቴውን አይተው ያመሰግናሉ። ባህሩን ስታዩ የባህሩ ሞገድ መናወጥ፣ ይሄን ያለውበት አካባቢ ነው በማዕበል በጣም ፓሲፊክ ነው፣ ሰላማዊ ውቅያኖስ ተብሎ ስለሚባል በጣም የተረጋጋ ነው። በተለይ ወደ ናስንዬ ወደ አሜሪካ ያለው አትላንቲክ ምናምን ነገር የሚባለው በየቀኑ ነው እንትን የሚለው ሱናሚ ነው። አሜሪካ መጣባት ምናምን ነገር፣ እኛም በቸርነቱ ጌታ ጠብቆ ነው መጣባት። በየአመቱ የሚመጣለ ካሊፎርኒያ ላይ እንትና ጠረገ እንትና ያለ በጣም ያሳዝናል። እና ሲደነፋ ነው የሚውል አልኩ። ለትዕቢተኛው ማዕበልሽ ከዚያ አትለፊ ብሎ እግዚአብሔር ለባህር ዳርቻን አደረገለት ይላል ኤርምያስ ሲናገር ደግሞ ማለት ምዕራፍ 5 ቁጥር 24 ላይ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የማን ኃይል? የክርስቶስን ኃይል፣ የእግዚአብሔርን ኃይል ያወራሉ። ለማን? ለሌሎች ላልሰሙ፣ ዝናዬን ወዳልሰሙ ወደ አሕዛብ አባቶች አምላክ እልካችኋለሁ ብሎ እንዳላቸው ማለት ነው። ዝናዬን ወዳልሰሙ በሩቅ ወዳሉት እልካቸዋለሁ፣ ወደ አሕዛብ መንግስታት ምን ሊሉ? የያዕቆብን ንጉሥ ሊያስተዋውቁት ማለት ነው። ስሙ እግዚአብሔር ይባላል፣ ስሙ የሽዋሁ ይባላል ብለው። ለዚህ ነው 12ቱን እንደ ከዋክብት በምድር ዳርቻዎች የተበተኑት ሐዋርያቱ። ኃይልህንም ያወራሉ ይላል። ሌላ አበደን ይላል ያረር ሰው። ሌላ የማንን ኃይል እናወራሉ? ሰው ነው አልከ? ሰው ነው አልከ? ሰው በኃይሉ ችሎት ይበረታ ዘንድ አይችልም ነው ብሎ የሚለው ስለ ሰው። ሰው ተው፣ ሰው ይሄ ሁለት እግር ያለ ጢማም ወንድ ሆነች ሴት ተው። አዳምን እሱ ከምን ይቆጠራል ይላል ኢሳይያስ መጽሐፍ ምዕራፍ 2 ላይ። እስትንፋሱ በአፍንጫ ያለውን ሰው ተውት፣ እሱን ከምን ይቆጠራል ማለት ነው። አሁን ሰው ቁጥር ውስጥ የሚገባ ነው እንዴ ብሎ እኮ ማለት ነው። ለዚህ ነው ዳዊት በጣም ስለገባው ታስበው ዘንድ የሰው ልጅ ምንድን ነው ብሏል። ጥያቄ ትጎበኘው ዘንድ የሰው ልጅ ምንድን ነው? እኔ ማንኝ? ቤቴስ ምንድን ነው? ዳዊት ለትህትና ያለው እንዳይመስል ብራዘርዬ፣ ምንድን ነው? እውነት እኮ ነው። አሁን ከሚጠራው ቆይ ዳዊት አባቱ እሴይ ወለደ፣ እሴይ ኢዮቤድ እሴይን ወለደ ምናምን ነገር፣ ኢዮቤድ ደግሞ ከቦአዝ እና ከሩት ተወለደ። የፈለከው ምንጅላት ምናምን ነገር ብለህ ምትል ሂድ። አሁን የኔን ቤተሰብ በነገራችሁ ምን እዚህ ግባ ይባላል? ያው የስጋ ዘመዴ አንዱ እዚህ ያለ አስንዬ ማለት ነው። ታሪካችንን ዘር ትውልዳችን ብትነግር ብራዘር እንዴ ምንድነው እኛ እኮ ማለት ምናምን ነገር ብለን ብንል ሄደን ሁላችን የምንወድቀው አዳም የሚባለው አንድ ሰውዬ ጋር ነው። ከዛስ ይሄ ሰውዬ በበደልና በኃጢአቱ ከእግዚአብሔር ፍቃድ አምጾ የሞተ ሙትቻ የሆነ ማለት ነው። ኧረ እኔ ማን ነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው ዳግዬ ዘመረው ማለት ነው።
ኧረ እኔ ማነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው ምሕረት የበዛለት ምሕረት በስቶልን ነው እኔ እናንተ ህይወት ውስጥ የገባው ጌታ ኢየሱስ ቤቴ ሲገባ ብለህ ብትል ምሕረት በስቶ በቃ ምሕረት ብቻ ምሕረቱን ካዳነ በኋላ ምሕረቱን ልትናገር ነው። ኃይሉን ልትናገር ነው። ኃይሉን ታወራለህ፣ በስራው ታመሰግነዋለህ እንጂ ማንም ጢማም ወንድና የአረብ ሽማግሌና አገር በቀል አሮጊት ልታከብር አንተ አልተጠራም። ብራዘር ልታመሰግን አልተጠራም። ኦኬ የአባቶች አምላክ የቅድስናህን ግርማ ክብርህን ይናገራሉ፣ ታምራትህን ይነጋገራሉ። አቤት የጌታ ታምራት! ጌታዬ እኮ እንዲህ ያደረገልኝ፣ እንዲህ እኮ ሰራልኝ፣ የያዕቆብ ንጉሥ እንዲህ አለኝ፣ የአብርሃም አምላክ እንዲህ ያደረገልኝ ብለህ ስትል ማለት ነው ወይ? ከዚህ እውነት ላይ አውርደው ሸለቆ እስከተው ፍጡርን ከመቃብር በታች ክንዳቸውን ተንተርሰው ዛሬ መቃብራቸው ቢከፈት አጽማቸው አጥንቱ ግጥጥ ብሎ ጥርሱ ምናምን ነገር ረግፎ የራስ ቅሉ ይህን አክሎ እዛ የተቀመጠ ሰውዬ እሱን አንተ እዚህ አባቴ አድነኝ እርዳኝ ትለዋል። አቤቱ ጌታዬ! ይኸውልህ የኔ አባቴ የኔ ባለግርማው የያዕቆብ ንጉሥ የእስራኤል ቅዱስ ገናናው እግዚአብሔር ውስጤ በቃ ውስጤ እኮ አልኩህ፣ ውስጤ በሐሴት ይሞላል፣ ደስ ይለዋል። መንፈሴ በቃ ይፍለቀልቅብኛል። ጌታዬ ስምህ ለዘላለም ይባረክ። ይህን መንፈስ ይህንን ጸጋ ስለሰጠህን የያዕቆብ ንጉሥ ለዘላለም ስም ይባረክ። የግርማህን ኃይል ይናገራሉ። ይህን ልናገር ነው የተፈጠርኩት። የማንንም ጭራሯም ሴትዮ አሮጊት ምናምን ነገር ክብር ልናገር አይደለም። ዳርያስ የግርማህን ክብር ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ያወራሉ። አቤት ዳዊት! እናንተ እኮ እናንተ በአገር ደህና አምልከው ሄደዋል። እኛ ጋር መጡና እንደ ጮጎጊት ስንት ነገር አጣበቁብላችን ላይ። ጌታ ኢየሱስ አራገፈልኛ። ከዚህ በኋላ እኮ አልኩህ፣ ከእንግዲህ በኔ ዘር ከኔ በኋላ አይመለክም ካንተ ሌላ፣ አይመለክም ካንተ ሌላ በፍጹም። አንድ ነገር ብቻ ቃሉ ጌታ በረዳኝ፣ በጸጋ እፊቱ ተደፍቼ አለቅሳለሁ። ራቁቴን መለመለይ ነው እንጂ ማንም በሌለበት በቤቴ ማን ይከለክለኛል? በፈልግ ቡታንታይን አውልቄ እኮ አልኩ፣ ፊቱ እየተንከባለልኩ አለቅሳለሁ። እኔ እንኳን ባልፍ ልጆቼ እኔ ጠራቸውን አይደለም እኔ ያልጠራቸውን ሁሉ ሌሎችን አማልክትን እንዳያመልኩ በዘሬ በትውልዴ ላይ የታላቅነትን ግርማ ብርታትን ይነጋገራሉ፣ ታላቅነትን ይነጋገራሉ፣ ግርማህና ኃይልን ይናገራሉ። ለሌላ ትውልድ ማለት ነው። ለሌላ ትውልድ እኔ ለልጆቼ አስተላልፋለሁ፣ ልጆቼ ለሌላው ትውልድ ይህንን ያስተላልፋሉ። ዞርባል! ሌላ ፍጡር ሁሉ በአብርሃም አምላክ ፊት የተደፉ ይሆናሉ ማለት ነው። ሰይ ጌታዬ፣ ሰይ ባለ ግርማው ኢየሱስ የዳዊት ልጅ የቸርነትን ብዛት መታሰቢያ ያወጣሉ፣ በጽድቅህም ሐሴት ያደርጋሉ አይልም? አቤት የኔ ጌታ ኢየሱሴ የእግዚአብሔር ጽድቅ በጽድቅህም ሐሴት ያደርጋሉ። ውስጤ ይፍለቀለቅልሃል አልኩ። በቃ እንዲህ አይነት ደስታ አባዬ ስምህ ይባረክ። የኔ አባት ስምህ ይባረክ። በሲና ራስን በእሳት የገለጥክ ጌታ ከድንግል ሴት ተወልደህ ቀራንዮ ኮረብታ ላይ የሞትከው አንተ እውነተኛው የእስራኤል አምላክ ነህ። መንፈስ እንዴት ደስ ይላል። ጌታ ስምህ ይባረክ። በጽድቅህም ሐሴት ያደርጋሉ። በሌላ ሰው ጽድቅ አይደለም ብራዘር፣ በራሱ ጽድቅ ሐሴት ያደርጋሉ ይላል። የኔ አባት ጌታዬ እለምንሃለሁ። ምን ያህል ወራቶች ምን ያህል ዘመናት እንደቀሩኝ አላቅም። የወሬ ቁጥር ባንተ ዘንድ ነው፣ የዘመኔ ቁጥር ባንተ ዘንድ ነው። እስትንፋሴና መንገዴን ያስክ አንተ ነህ። የዚህ ምድር ታሪክ ዘመኔ አልቆ ወደ አንተ እስክመጣ ድረስ ከዚህ እውነት ላይ አልጉደል አባዬ።
ከዚህ እውነት ላይ ይህንን እውነት ከማውራት አንድ ቀንም ዝም እንዳልን መንፈስን በውስጤ እንድታበዛልኝ ለሚሰማኝም ለማይሰማኝም ሰው አይሰሙኝም ብያለሁ ለትውልድ ሁሉ እናገራለሁ። ውጣና ተናገር አንተ ባሪያዬ ነህ እኔ ባንተ እከብራለሁ ብለኸኛልና ይህንን እውነት እየተናገርኩ ብቻ የዘመኔ ቁጥር እንዲያልቅ በስምህ እለምንሃለሁ አባዬ እለምንሃለሁ። ሰውነኝና የቱ ጋር ከፍቃድህ ልርቅ እንደምችል አላውቀውም፣ ግን እጅ ይዛኛለች ከነ ልጆቼ ከነ ሚስቴ መዳፈ ላይ አስቀምጠኸኛል፣ አሳይተኸኛል አባዬ አትጣለኝ። ወንድሞቼ እናቶቼን እዚህ ያሉ ዛሬ በስምህ ታምነው ተሰብስበው የሚሰሙ የአብርሃም አምላክ በአንተ እጅ ላይ ነንና አትጣለን አባዬ። በዘመናችን ሁሉ በታላላቆች በትናናሾች ፊት ቆመን የቸርነትን ብዛት እንድንናገር በጽድቅህ ደስ ብሎን ሌሎችም በዚህ ደስታ ውስጣቸው እንዲፍለቀለቅ እግዚአብሔር መሐሪ፣ እግዚአብሔር ሩህሩህ፣ እግዚአብሔር መሐሪ ከቁጣ የራቀ ምሕረቱ የበዛ ነው ብለን አንተን ብቻ እንድንመሰክርልን የኤልያው ነቢይ አምላክ ከኔ ጋር ነህ አባዬ። ስም ይባረክ የኔ ጌታ ስም ይባረክ። መንፈሴን ስለምታቀልጠው ስለምታቃጥለው ደስ ይለኛል፣ ደስ ይለናል። ወንድሞቼ እናቶቼ ውስጥ ይሄ መንፈስ ስላለ ደስ ይለናል። ስም ይባረክ። እግዚአብሔር ለሚታገሱ ቸርነህ ምሕረቱን በስራ ሁሉ ላይ ነው እንደሚል አዎ አባዬ አዎ። አቤቱ ስራ ሁሉ ያመሰግነዋል፣ ቅዱሳን ይባርከዋል ይላል። አዎ እንባርከዋለን ቅዱስ ስምህን። የመንግስትን ክብር ይናገራሉ፣ ኃይልን ይነጋገራሉ። አዎ ይሄን ነው የምናወራው። ይሄን ልናወራ ነው ቲክቶክ ላይ የምንወጣው። ይሄንን ልናወራ ነው። ሚስቶቻችን፣ እናቶቻችን፣ ዘመዳችን፣ ትውልዳችን፣ እኛነታችን እየቀለጣጥሙ ሲሰድቡን ይስደቡን። ለምን ሰደቡኝ ብዬ አልልም። አንተ ስለኔ ያ ሁሉ ውርጅብኝ ሲወርድብህ ስለኛ በመቃስ ትደበደብ ሌሊቱን ሁሉ በሮም ወታደሮች በጲላጦስና በቀያፋ ግቢ እየተፈራረቁ የወይን ጠጅ እየጠጡ እየሰከሩ ቀጥቀጣውሃል። እኔ በመላስ ተመታው በመላስ ተሰደብኩ ብዬ በፍጹም ትጥቄ አይላላም። የመንግስትን ክብር ይናገራሉ፣ ኃይልህን ይነጋገራሉ። ይሄው ነው በቃ ጌታዬ። በፈጠርከው እስትንፋሴ በፈጠርከው አንደበቴ ይህን እናገራለሁ፣ ስለ ሌሎች ግን አልናገርም። ናገራሉ የሰው ልጆች ኃይልህን የመንግስትን ክብር የመንግስትን ግርማ ክብር ያስታውቁ ዘንድ ለሰው ልጆች። ለዚህ ነው የተጠራሁት። ይሄው ለሰው ልጆች ኃይሉን የመንግስቱን ግርማና ክብሩን ያስታውቁ ዘንድ አለ። ይሄው እያስታወቁ ነው። ይሄው ጴንጤ ወገኔ እዚህ እያስታወቀ ነው። ምን ያደርጋል አስናቀዚ ታዲያ? ምን ያደርጋል ዳግማዊ በለው ዘትሩስ በል ሊያበላት ቤኪ ቢኒያው በል ማሩ ምን ያደርጋል አቤልስ ቢሆን የመንግስቱን ክብር የመንግስትና የዘላለም ምንድነው የመንግስትን ክብር ያስታውቁ ዘንድ ለማ ለሰው ልጆች። እኛ መጣው የሚያስታውቁን ምንድነው? አቡነ እንትና የሚባሉ እግሩ ተቆረጠ ያለ የራሱ ጉዳይ ለምን አንገቱ አይቆረጥም? እንኳን እግሩ። እኔ የሥላሴ ባሪያ ምን ይሁን ታዲያ? ለሰው ልጆች ማስታውቀው የመንግስቱን ግርማና ክብር ያስታውቁ ዘንድ ይላል። ይሄው ያስታውቁ። መልእክተኛ ነኝ። መንግስትህ የዘላለም መንግስት ናት። ግዛትህ ለልጅ ልጅ ነው። አባቶች አምላክ እንዴት እኮ ነው አንተ እንዴት እኮ መሰለህ እግዚአብሔርን ቃል እንዴት እንደተቀለደበት በማንም እግዚአብሔር ባላካቸው አፍ ቀለለብን አይደል? እግዚአብሔር በቃሎቹ የታመነ በስራ ሁሉ ጻድቅ ነው እንላለን ለትውልድ። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። እግዚአብሔር ነው የሚያነሳው። እሺ ተክልዬ ከወደቁበት በክንፎታ አንሱ ብሎ የሚል ተረት አፈር ደቼ እናስግጠዋለን። የለም የወደቁትን የሚያነሳ እሱ ነው፣ የተገመገሙትን የሚደግፋቸው እሱ ነው። የሁሉ አይን አንተን ተስፋ ያደርጋል። ኑ ተስፋ አድርጉ እሱን እያልናችሁ እኮ ነው። አንተ ምግቢያቸውን በጊዜው ትሰጣቸዋለህ። አንተ ጅንስ ትከፍታለህ፣ ህይወት ላለው ሁሉ መልካም ነገርን ታጠግባለህ። ይሄ ነው አባቶች አምላክ፣ ይሄ ነው ባለግርማው ኢየሱስ። ይሄ ነው እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራው ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። በእውነት ጥራው እንጂ ቅርብ ነው። እግዚአብሔር ለሚጠሩት ሁሉ አይደለም፣ በእውነት ለሚጠሩት። በእውነት የማይጠሩት አሉ፣
በእውነት ግን ለሚጠሩት ቅርብ ነው። ሁሉ ቅርብ ነው ይላል። ቅርብ ነው ወንድሞች እናቶች፣ ቅርብ። ለሚፈሩትም ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔርን የምትወዱት ሁሉ የሚወዱትን ሁሉ እግዚአብሔር የሚወድዱትን ሁሉ ይጠብቃል፣ ኃጢአተኞችን ሁሉ ያጠፋል። ንስሐ ባትገባ ማለት ነው። አፌ ያለ ዳዊት የማፍ የኔ ዳዊት እያለ ነው። ይኸው የኔም የኤርምያስ አፍ በአባቱ በዳዊት መንገድ ሄደ የሚል አንብባችኋል። ብሉይ ኪዳን ስታነቡ የነገሥትና የዜና መጽሐፍ ስታነቡ ይኸው በአባቴ በዳዊት መንገድ ሄጄ ዳዊት አፌ ብሎአል አይደል? ኤርምያስም አፌ፣ ጴንጤውም እዚህ አስገብታ አፌ በል። ሌላ ነገር እንቶ ፈንቶ አታውራ። አፌ የእግዚአብሔርን ምስጋና ይናገራል። አፌ ዳዊት ነው ያለው። ኤርምያስስ ምን ትላለህ? የኔም አፌ የእግዚአብሔርን ምስጋና ይናገራል። ለቀረውስ ትውልድ ስጋ ሁሉም፣ ስጋ የተባለው ሰው ሁሉ ማለት ነው። ሰው ሆኖ የተፈጠረ ስጋም ብሎ የሚለው ቃል ስጋ ያስገባል እሱ ነው። ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ። እንትና ሳራ የምትላይታ ልጅ ውስጥ ርብቃ አይታታል። ሊያን አይታታል። እዚህ ጋር ስማቸውን ከፍ ከፍ እናድርግ ይገባቸዋልና ምናምን ነገር ብሎ የሚል አያት። የሙሴን እህት ማርያምን እዚህ ጋር አብራ ተደረባ ተለጠፋ ከጌታ እኩል ቸብ ቸብ ሰይ ሰይ እልል እልል በሉላት እያለ ማለት ነው። የሉ የሉ በቃ የኔ አባት ስም ይባረክ። የኔ ጌታ ስም ይባረክ። ጌታ ኢየሱስ ስም ይባረክ። አንተ እውነተኛ አምላክ ነህ። አፌ የእግዚአብሔርን ምስጋና ያወራል፣ ይናገራል። ማን እንደሆንኩኝ ለማያውቁኝ፣ ማን እንደሆኑ ለማላውቃቸው ሰዎች በያገኘሁበት ስደፋ የነበረው ዘመኔ ይቆጨኛል። የአባቶቼን አምላክ ሳላቀው፣ የአብርሃም የይስሐቅ የያዕቆብን አምላክ ሳላቀው፣ አሁን ግን አውቄዋለሁ። አሁን የደስታ እንባ ነው የማነባው። የደስታ እንባ ነው የምናነባው። እንደዚህ ነው ብለው አባቶቻችን ያለፉት። ይሄ ዳዊት መዝሙር አይደል? ዘካርያስስ የሐጌና የዘካርያስ የሁለቱ ነቢያት ነፍሴ ሆይ እግዚአብሔርን አመስግኝ። እንዴ ምን ሆናችኋል እናንተ ሰዎች? ዳዊትም አመስግን፣ ደግሞ ዘካርያስና ሐጌ ነቢያቱ የእነሱ መዝሙር ሁሉ ነው። ነፍሴ ሆይ እግዚአብሔርን አመስግኝ፣ ሳራንም አመስግኝ፣ እንትናም ትባለዋንም ሴትዮ አመስግኝ አለ የለም። በህይወቴ እግዚአብሔርን አመሰግነዋለሁ። በሚኖርበትም ዘመን ሁሉ ለአምላኬ ዘምራለሁ። ለአሮን እህትና ለሙሴ እህት ለማርያም ለነብይቱ አይዘምሩ። ለምን? ራሷ ነብይቷ ማርያም እንደነሱ ነብይ ስለሆነች እሷ ራሱ ለጌታ ስዘምር የተጻፈው ታናክ ላይ ቶራ ላይ ስላለ ዘጸአት መጽሐፍ ምዕራፍ 15 ብቻ ማየት ነው። ከበሯን አንስታ ከእስራኤል ቆነጃጅት ሴቶች ጋር ተሰልፋ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብላ የዘመረች ነች። ስለዚህ በህይወቴ ዘመን ሁሉ ለእግዚአብሔር ዘምራለሁ። ለማርያም አዘምርላትም አይዘመርላትም።
ለሙሴ እህት ማርያም አይዘመርላትም። ለጌታ እናት ማርያም አይዘመርላትም። ማን ይዘመርላታል ብሎ ያለ የትኛው መጽሐፍ የትኛው ሐዋርያ ያዘዘ? አይዘመርላትም። ለምዳል አንተ ቃልቻ ቤት ላገኘው ለፍጡር ሁሉ ስትቀጠቀጥ እዚህ መጥተህ ደግሞ በመንፈሳዊ ስም ልትል አችልም። በህይወቴ ዘመን ሁሉ በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ አላሉም እነዚህ ሁለቱ ነቢያት? እሰይ እሰይ። ያው እንግዲህ በዚህ በጽድቅ መዶሻ ነው ክትክት የምናደርገው ውስጥ ያለውን ተረታ ተረት ማለት ነው። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። የጌታ እናት ማርያም በለብትልኝ በሰው ልጆች ውስጥ ናት። ማንም ጻድቅ ጥራ የሰው ልጆች ናቸው። አትታመኑ፣ በሰው ልጆች አትታመኑ። ለምን? ማዳን አይችሉምና። ደስ አይልም? አንተ ደስ አይልም ወይ? ደስ ይላል። የሰራዊት ጌታ እግዚአብሔር እንደዚህ ሲበቀል እንደዚህ ነው፣ ደስ ይላል። ነፍሱ ትወጣለች። የማ አለቆች የተባሉት የሰው ልጆች ነፍሱ ትወጣለች፣ ወደ መሬቱ ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። ስለዚህ በሰው ልጆች አትታመን። ምን ትታመናለህ? ይሄ ምክሩ ወደ ጉድጓድ ሲገባ ምክሩ የሚጠፋ ነፍሱ ከሱ ስትወጣበት ምክሩ የሚጠፋበት ወደ ጉድጓድ ወስደው አፈር የሚመልሱት በሱ ትታመናለህ እንዴ? አንተ ወንድሞች ናቶች እውነቴን ብዬ የምልህ አሁን እኛ የሰው ልጆች አናፍርም። ሰው ማለት እንዲህ ነው። ምክሩ የሚጠፋ ወደ አፈሩ የሚመለስ ነፍሱ የምትወጣ ማዳን የማይችል አጭርና ግልጽ። የዕብራይስጡ እንደዚህ ብሎ ምናምን ነገር አለ። ይኸው ግልጽ ነው። አማርኛው ከሚካለው ኦሪጂናሉ ቋንቋ ዕብራይስጥ ስለሆነ እንሄዳለን። የያዕቆብ አምላክ ረዳቱ የሆነ ሰው አቤት ደስ ሲል፣ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው ይላል። ሃሌሉያ ሃሌሉያ። የያዕቆብ አምላክ ረዳቱ፣ መጠጊያው፣ አምባ መደገፊያው የሆነ ማለት ነው። መታመኛው፣ መጠለያው፣ መከቻው የሆነ ማለት ነው። መስጉን ነው። አንተ እንዴት እንደሚጣፍጥ እኮ እሱ የያዕቆብ አምላክ ሰማይና ምድርን ባህርን በሱ ውስጥ ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉትም የሚፈርድ ለተራቡትም ምግብን የሚሰጥ ነው። እግዚአብሔር የታሰሩትን የሚፈታል ይላል። እንግዲህ ቅድስት አርሴማ በዕለተ ቀኗ ታስፈታልሽና ማንን መቼ አስፈታታ ታውቃለህ? ለዚህ ነው ብዙዎቹ ከወህኒ ቤት እንኳን እንዳይወጡ ወደ ፍጡር ነው የምትለመኑት። እንግዲህ እናታችን ወለተ ጊዮርጊስ ልጄን ያወጣሽው እንደሆነ ስለት ይዤልሽ እመጣለሁ። መቼም አይወጣም ልጅሽ፣ መቼም አይወጣም። ምክንያቱም ወደ ፍጡርና የለመንሽው የታሰሩትን የሚፈታ ከኃጢአት እስራትም ከፍርድም እስራት ማለት ነው። እግዚአብሔር እኮ ሞገስ ሲሰጠ ነው ራሱ በመንግስታት ፊት ራሱ እንኳን ተፈርዶብህ ከሆነ ሞገስ ሲሰጠ ነው። እግዚአብሔር እንደ አስቴር ሞገስ ሲሰጥ ይቀየርልሃል ማለት ነው። እግዚአብሔር የወደቁትን ያነሳል ይላል። ይህን ደጋግሞ ቢነግረንም ምንም ለሰው ልጆች በተለይ በሰው ለሚታመኑ በሰው መታመን ልክፍት ለተለከፉ ማለት ነው። አንተ በሰው ትታመናለህ ብራዘር። ሰው እኮ በቃ ተወዷል። የእግዚአብሔር መልክና ምሳሌ የተፈጠረ ነው። በምድራዊ ነገር ትረዳዳለህ። ገንዘብ ካለ ገንዘብ ትሰጠዋለህ፣ ገንዘብ ካለ ገንዘብ ትሰጠዋለህ፣ ወይ እንትን ካለ እንጀራ ካለ እንደዚህ ምናምን ነገር በማህበራዊ ኑሮ የጌታን ፍቅር እርስ በርስ ያርገን እንታያለን። አሁን ዘማሪ ዳጊ በእውነት ለበደልና ለኃጢአት የሞተልኝ እሱን ያድነኛል ብዬ ብል ራሱ ዳጊ ሲዋጥለት አለ እንደዚህ ብንባባል ያው እንግዲህ ያለሳቸው መዳን ምን አለና ምናምን ነገር ብዬ ብል ዳጊ ማያድንም ኤርሚያስ ማያድንም በላቸው ማየለ ማያድኑ ማዳን የበጉ ነው። ማዳን የጌታ ነው። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። አደጎችና መበለቶችን ይቀበላል። ኃጢአተኞችን መንገድ ያጠፋል። እግዚአብሔር ለዘላለም ይነግሳል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ። እንዲህ ብንሄድ አሁን ስንት ነገር ነው የተጻፈው ወንድሞች እናቶች፣ ስንት ነገር ነው የተጻፈው።
ጌታን ለመቀበል የምትፈልጉ ወንድሞችና እህቶች ወስኑ። ከአቅሜ በላይ ቢሆንም ለእኔም ለዳጊ እዚህ ላሉ ወንድሞች ወንድሜ ማሩ ማለት ቢኒያም አለ እዚህ ላሉ ገስት ላይ ላሉት በሙሉ በውስጥ መስመር ካገኛችሁ 77 ቁጥር ጻፉልን። ጌታን ለመቀበል ነው የምፈልገው ብላችሁ በአለም ዙሪያ ያላችሁ እናንተ እዚህ ያላችሁ ወንድሞችና እህቶች የቲክታክ ሜሴጃችሁ ላይ ግቡና እዩ። 7 ቁጥር የጻፈ ሰው ካለ ጌታ ሊቀበል ነውና ስልኩን ተቀብላችሁ ለኔ ላኩልኝ። እደውልለታለሁ ንስሐ እንዲገባ ወይ እደውልለታለሁ ንስሐ እንዲገባ ማለት ነው። ወይ ደግሞ በአቅራቢያቸው ላሉ ጤነኛ አብያተ ክርስቲያናት የኛ የወንጌላውያን አማኞች ማለት ነው ወደዛ ሄደው ጌታን እንዲቀበሉ አበረታቷቸው። በህይወታችን ዘመን ሁሉ ሕያው አምላክ እግዚአብሔርን አመስግነን ለሱ ኖረንለት እሱና የሱን በጎነት መስክረን እናልፋለን። ኢየሱስ ጌታ ነው። ተባረኩ ወንድሞቼ። በውስጥ መስመር ነው ያልኩት። በውስጥ መስመር እዚህ ከጻፋችሁ አንቀበልም። እዚህ ትተናል። አሁን እዚህ 7 ቁጥር የጻፋችሁ በሙሉ በውስጥ መስመር ሰዎች ጽፈውላችሁ ኑኔን አግኙም ብለው በላተኞች እንዳይወስዷችሁ። እኔ ያልኩት በውስጥ መስመር ሜሴጅ ላይ ነው ያልኩት። ሜሴጅ ላይ ልክ አሁን ላይቭን ስዘጋው በውስጥ መስመር ወይ ለኔ ወይ ለዳጊ ወይ ላስናቀዝ ይላሉ ገስት ላይ ላሉት በውስጥ መስመር ሜሴጅ ላይ 7 ቁጥር ከጻፋችሁ እና ስልክ ቁጥራችሁን ከጻፋችሁልኝ አገኛችኋለሁ። ቢደክመኝም እንደምንም ሞክራለሁ። ስልክ ቁጥራችሁን ሁሉ ጻፉት። ከዛ እንዳልኳችሁ ንስሐ አስገባችሁና ባላችሁበት አቅራቢያ ቸርች ሂዱ። እናቶቻችሁን፣ አባቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን አበረታቷቸው። ዩቲዩብ ላይ ይሄ ቪዲዮ የምትሰሙ ወንድሞችና እህቶች በጣም ብዙዎች እዛ ጌታን ለመቀበል የምትፈልጉ ሰዎች በዩቲዩብ ላይ ወደ እውነተኛ ቤተክርስቲያን ሂዱ። እኔ የወንጌል አማኝ ነኝ። እውነተኛ ቤተክርስቲያናት ማለት አሁን ከዚህ ቀጥዬ ስማቸውን የምጠራቸውና የማልጠራቸውም የኛዎቹ ማለት ነው። ለምሳሌ እንደነ ቃለ ሕይወት፣ እንደነ ሙሉ ወንጌል፣ መሰረተ ክርስቶስ፣ አማኑኤል፣ ገነት ቸርች፣ ሕይወት ብርሃን፣ ጉባኤ እግዚአብሔር ምናምን የሚባሉ ከነሱ ወገን ነኝና ወንጌላውያን ከነሱ ወገን ነንና እዚህ ያለን በሙሉ እዛ ሂዱና ጌታን ተቀበሉ። ይጸልዩላችሁ ፓስተሮች። መሰረታዊ ክርስትና ትምህርት ተማሩ። ከእግዚአብሔር ሕዝብ ጋር ጌታን አምልኩ። ጌታ ኢየሱስ ይወዳችኋል። ተባረኩ ወንድሞቼ እናቶቼ። በጣም ስለደከመኝ ልጆቼም በጣም ይፈልጉኛል። የራት ሰዓት ሁሉ አልፏል። ብዙ ጊዜ ራት እንኳን ከልጆቼ ጋር አልበላም፣ ከቤተሰቤ ጋር አልበላም። በአገልግሎት ምክንያት እየተላለፈን ማለት ነውና ጸጋና ሰላም ይብዛላችሁ። እዚህ ላይ ላቆም ነው። እዚህ ቁጥር አትጻፍ ብራዘር፣ ቁጥር አትጻፍ። ጥያቄም ያላችሁ ሰዎች ካላችሁ አሁን ደክሞኛል በስጋ ጥያቄም ያላችሁ ሰዎች ካላችሁ በውስጥ መስመር ጻፉልኝ። ሌሎች እንዳይነጥቋችሁ ጌታ ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አግኙ እና ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ዳጊሻዬ ያለ እንዴ? እሱ ስላልተናገረ ካልተናገረ ድንገት ተኝቶ ከሆነ ሰው ቤት እንዳያስገባው ላስወርደው ይገባል። የያዕቆብ ንጉሥ ልዑል እግዚአብሔር ስም ይባረክ፣ ስም ይባረክ፣ ስም ይባረክ። አቤት አስንዬ። አይ ያው አልነገርኩህም፣ ግን እዚያ አላስፈቀድኩህም። ግን ያው አንተ በውስጥ ያረከው ነገር ነው ሰምቻለሁ። ያው መሪ ጌታ ክብር ለኢየሱስ ጥሩ ሁኔታ ላይ አይደለም ያለው። አይ ቲንክ አሞታል መሰለኝ። ያው በፋይናንሻልም ትንሽ ችግር አለበት። አንተ በውስጥ ያረከው ሰምቻለሁ። እኔ ግን ኖሮ አይደለም ያረክለት። ግን እዚህ እኛ በውጭ የምንኖር ትንሽ ብናረግለት ካለበት ነገር ለትንሽ ደውለት ሆስፒታል ነኝ ብሎ የነበረ ከዛ ያለፈ አልነገረኝም። አዎ ግን ያው ጥሩ ሁኔታ ላይ አይደለም ያለው። አሞታልም፣ ያው ሳንቲምም የለውም። ያው ለወንጌል ብሎ ከኬት እንደወጣ ያው ሁላችሁም ታውቃላችሁ። ያው እና መርዳት ብንችል ጥሩ ነው። አንድ ነገር ከደረሰ በኋላ ያበሻ ነገር እንዳናረገው ክርስቲያን ወገኖቻችን በተቃላ ያላችሁን ያው ኤርሚ አትከለክለኝም ብዬ ነው በድፍረት የምናገረው። ኧረ ዘመኑ ሰጥቶ ጌታን የሚያገለግል እኮ እግዚአብሔር ሰው ነው። አዎ እና ቤተክርስቲያን ነበረች እንደውም ደሞዝ ልትከፍለው የሚገባው፣ ግን በዚህ ዘመን ይሄ ነው የተወው። ያ ማን ነው ለምትሉ መሪ ጌታ እዚህ ከኛ ጋር የሚያገለግላለ ክብር ለኢየሱስ የሚለው ሲናገሩ ጎርነን የሚለው ድምጻቸው ደስ የሚሉ ሰውዬ ናቸው። በእድሜ አንጋፋ ናቸው። እኔ የኤደንን ዜል ከፈለጋችሁ ያስቀምጥላችኋለሁ። ፕሊዝ የምትችሉ ካላችሁ እርዱት ፕሊዝ። ኤርሚ ሳዘጋው ለትንሽ ጊዜ ያው ሰጣለ ወይ አንተ ቁጥር ትናንትና ስደውልለት
ጫጫታ አለና ሆስፒታል ውስጥ ነኝ ያለሁት ኤርሚ ያለኝና ድምፁ ራሱ እንትን አይደለም። እንደዛው ሆኖ ነው መጥቶ የሚያገለግለው። አይናገሩም። ያው አንተም ስለሚበዛብህ አንተም አትናገርም፣ እዚያው አውጥታ አትናገርም። ግን ያው እኛ የምንሰማ ደግሞ እያየን ዝም አንልም። ያው እና የምትችሉ ለኤዱ ኤርትራ የሚለው ቁጥሯን ላስቀምጥላችሁ ከፈለጋችሁ የምትችሉ አሁኑኑ አስገቡላቸው። እስኪ አካውንት አለ? አካውንት ካለ በአካውንት እሺ። የኤዱ ቁጥር የኤዱን ቁጥሯን እዚህ ጋር ከስር ጻፈውና ዜል ማድረግ የምትችሉት የኢትዮጵያ ንግድ ባንክ መጠቀም የምትችሉ ሰዎች ካላችሁ የባለቤቱ እኔ ጋር አለ። እህትየው ሰላምዬ ላንቺ ላክልሽና ፐብሊክ ኤርሚ አዎ ለኔ ላክልኝና እኔ እንትን እለዋለሁ እንረዳዋለን። ችግር የለም። ዜልም ማድረግ መጀመሪያ ጊዜ የኤዱ ቁጥር አለሽ እንዴ ሰላምዬ? ሄዱ የለኝም ግን ከኤርሚ ካለ ከኤርሚ አለኝ እኔ አለኝ። እሺ ላክላታን ላይና አንዴ እዚህ አሽከርክሪው እንትኑ ላይ የዜል ቁጥር እዚህ ፖስት አድርጊውና አዎ ኧረ በደንብ የምንወዳቸው አባቶቻችን ናቸውና ለሁላችን ብዙዎቹ አይናገሩም። ያው ኤርሚም ደግሞ አንድ ነገር ካረገ ማአት ስለሚመጣበት እኛ ነው የምንሻለው ብዬ ነውና እንትን ካለም አንድ ነገር ከደረስ በኋላ እንዳናዝን ባለን አቅም እንርዳቸው። ሰላም የጻፈኝ ቁጥር 404 እሺ ቆንጆ ጻፈ ይቅርታ መስሪያ ቤቱ ነው 404 ኦኬ 944 ኦኬ 9674 9644 ኖ 9674 ኦኬ 74 ያው ኤደን ነው የሚለው ኤደን አይደል? ያው ዜል ላይ ዝም ብለው ኤደን ብለው ሲያስገቡ ራሱ ያው ስሙን ያመጣላቸዋልና እሺ ማዞሪያው ያው ከውጭ ስለሆነ ማዞሪያው ስንት ነበረ? የኢትዮጵያ ፕላስ 1 ብለሽ ነው ከዜል አሮ ነው ከእስራኤል ዜል ትችላላችሁ እንዴ እናንተ? እንችላለን። በኢትዮጵያ ንግድ ባንክ አስገቡ። በኢትዮጵያ ንግድ ባንክ ካለ 1000 የሚል ካለ ችግር የለውም። ኤርሚ ላክላት ሰኔ እኔ አሁን የሰጠሽን ቁጥር እንትን አድርጊው ሰኔ ያልኩኝ ሰላምዬ እሺ ሴቭ አድርጌዋለሁ። ቆይ አንድ ጊዜ ልጻፈው እዚህ ላይ ሁላችንም የምትችሉትን አድርጉ። እኛ ብንተባበር ማለት ብዙ ነገር እናደርጋለን። እህትየው አዎ ወይርም ዋትስአፕ ላይ ልኬልሻለሁ። የሚስቱ ነው የመርጌታ የባለቤቱ ነው። የኢትዮጵያ ንግድ ባንክ ነው። አስራት ተፈራ ኦኬ ያ ፐብሊክ አድርጊ ትልቁ ላይ እናደርግሻለን። ኤርሚ አንተ ትንሽ አረፍ በልና እኛ አንድ 5-10 ደቂቃ ልበላ በቃ እሺ አውቃት እሺ ሮኒ የጻፈሽ የኤደን ስልክ ነው ይኸው ጽፈዋለች እንትና 404 የሚለው አዎ ኦኬ ተባረኩ። ጸጋ ይብዛላችሁ። ይኸው ተጽፎ ያለው 40 49 44 96 74 ሁላችሁም የኤደን ስልክ ነውና በዚህ ማስገባት ትችላላችሁ። ኢትዮጵያ ውስጥ ያላችሁ ውጭ ያላችሁ ደግሞ እኔ አካውንቱን ያው ኤርሚ በውስጥ ሰዶልኛልና በውጭ ያላችሁ 1000 የሚል አካውንት ነው እንረዳዋለን። ያው ወንድማችን አባታችን መረጌታ ነውና እኔ ለመጀመሪያ ጊዜ ነው እየሰማውኝ። ሁላችንም በዚህ ችግሩ መገኘት አለብንና ወንድማችን እንዳለው አንድ ነገር ሳይሆን እንተባበረው፣ በጣም እንተባበረው። አይ ነው እህትዮ እብራይትም ባለፈው አይ ቲንክ ስለሱ እንትን ስትል ነበረ። እኔ አላወኩም፣ በጣም ነው ደነገጥኩትኝ። የምትችሉት 100 ብርም 200 ብርም ውጭ ያለ ነው ደግሞ ያው እዚህ ሰብስበን የመከርም ያለች እንረዳቸዋለን። የምትችሉ በእውነት በጣም ታላቅ አድርጎት ነውና ይገባቸዋል። እነሱ ብቻ ስለሆኑ አይደለም የታመመን እርዱ ስለሚሉን ነው መጽሐፍ ቅዱስና ማዋጣትና መስደድ አለብንና የምትችሉትን ጋይስ 200 ብር 300 ብር 400 ብር ለነሱ በጣም የሚጠቅም ነውና ጌታ ይባርካችሁ፣ ጸጋ ይብዛላችሁ። አሹ የቀጥል ይሰማል። ይሄ ኮሚሎ የጻፈው ትክክል አይደለም። ጸግሽ የሚለው 9674 ነው። የመጨረሻ 4 የለውም።
እና የኢትዮጵያውን የንግድ ባንኩን አድርግላቸው አትበሉ። የንግድ ባንኩን አድርግላቸው ሎታና ዋትስአፕ ላይ ቆይቶ ያ የምትችሉ ጋይስ ተባበሩ። ጌታ ኢየሱስ ይባርካችሁ። የምክር እንትን እላለሁና የምትችሉ ጻፉትኝ አንድ ጊዜ የኢትዮጵያ ንግድ ባንክ ነውና 1049 50 44 ቀስያሽ እሺ ከመጀመሪያ ላደርግ ሩትን አስገባት። ኤርሚ የኔ ገስት አክሰስ የለኝም። እኔ አስገባት ማንን ሩት የሚለውን እኔ ገስት አክሰስ አይሰራም። የኔ ገስት አክሰስ እንዴት ለማይሰራ አለ እኮ ሙሉ ነው። ሻይ ተማሩ ነው እንደም እንደሆነ አላውቅም። ቆይሽ መልሼ ላጥፈውና ሩት እየጻፈችልህ ነው። ከሩት አጥቄ ካናዳ ሰድጄ ላታለሁ። እሺ ቀስ ብዬ እንትን ልበልላችሁ። የምክር እየጻፍሽው 1049 50 44 39 8 ያው ቁጥር እዚህ ላይ እንዳትጽፉ ታውቃላችሁ። የቲክታክ እንትንና በቃልም አደርጋችሁ በቁጥርም አድርጋችሁ ደግመዋለሁ። ቁጥር አትጻፉ ጋይስ፣ ቁጥር አትጻፉ። አማርኛና ስክሪንሾት አድርጉት። አንድ የተጻፈው ኦኬ፣ አንድ ጊዜ ከተጻፈ ችግር የለውም። ግን ጥሩ አይደለም። አገስት አክሰስን እስኪ ሞክረው። ሞዴሬተር አሁን አለ መጣልህ። አሁን ያለ አይ ቲንክ ያው ቁጥሮች ስላየው አሁን ይኖራል። ኦኬ ጋይስ አትጻፉ ቁጥር መጻፍ እኮ ነው ያላቃተኝም። አንተ እንደናንተ አቀላቅላችሁ እንትን ተጽፉት ብዬ ነው። አማርኛና ወይም እንግሊዘኛና አርጋችሁ ቁጥር አስገቡበት። 1049 50 44 39 8 ማነው? በአማርኛ ሞክሩት። ስማለው የኤዲና ወርሚ የባለቤት ነው ማለት አይ ባለቤት አይደለም። እሱ የኢትዮጵያ ነው። ሰላምዬ አሁን ኤርሚ የሰጠሽ የኢትዮጵያ ነው። እኔ ጻፍኩት ግን የኤደን ነምበር ነው። እሺ እኔ ጻፍኩትኝ የኤዱ ነምበር ነው። እኔ ስላለኝ እዚህ ከኤዱ ጋር ስለምነጋገር የኤዱ ነምበር 1 እንደገና 404 944 96 74 ነው። እሺ ኤደን ኤርትራ። እሺ ጽፍ ኤደን ኤርትራ ነው የምትሉት እዛ ላይ ነው። እሺ ሰላምና ብለውት ያመጣላችኋል። እንትን ላይ ሲስተሙ ላይ ሲያስገቡት ኤደን ኤርትራ ይላል ያመጣል። ታች የተጻፈው 1049 50 44 39 8 አይደለ ሩቴ? እሱ የኢትዮጵያው ነው። አዎ የኢትዮጵያ ዳይሬክትሊ ወደ ኢትዮጵያ በኢትዮጵያ በንግድ ባንክ የሚገባ ኤርሚያውን የሰጠሽ ማለት ነው። ሁለት ነው ያለው። እሺ እኔ የሰጠዋቸው የባለቤቱ ነው። ሩቲዬ ደግሞ የምሰጣቸው የኤደን ነው። የኤደንን ቁጥር አትጻፉ ጋይስ። ያ ድንገት አሁን አዲስ የገባችሁ ካላችሁ መሪ ጌታ ክብር ለኢየሱስ እዚህ ቤት የሚያገለግሉት ትንሽ አሟቸዋል። ትንሽ ፋይናንሻል ችግርም አለባቸው። የቤት ኪራይም አለ፣ የልጆችም አለና የምትችሉትን እርዷቸው ፕሊዝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ውጪ ያላችሁት የምትችሉትን $20 $25 $10 ከሰጣችሁ ሲጠራቀም ይበዛልና ከመጠራቀም ከመቶም ብንሆን 50 ብንሆን ስንልክ ሲጠራቀም ይበዛልና የዛ የመጣ አንድ ሎሚ ለ50 ሎሚ ለአንድ ሰው ይከብዳል ይላል። ግን ለ50 ሰው ሲሆን በጣም ቀላል ነውና እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ኤርሚዬ እግዚአብሔር ይባርክ። ተባረክ። ጊዜን ሰዓትን ሁሉ ሰጥተህ ስንማር ስናመሰግን ነበር። እግዚአብሔር ዘመንህን ይባርክ። ያንተ የሆነ ሁሉ የተባረከ ይሁን። እስከ ዘመን ፍጻሜ ድረስ የለመንከውና የጠየከውን ሁሉ እግዚአብሔር ያርግልህ። ተባረክ ወንድማችን፣ በጣም እንወዳለን። ወገኖች እዚህ ያላችሁ ታብታብ ያደረጋችሁ 1 ሚሊዮን ስላስገባችሁ እግዚአብሔር ይባርካችሁ።
ታፕታፕ ያደረጉ ጣቶቻችሁ የተባረኩ ይሁኑ። ዘመናችሁ ይባረክ። ተባረኩ። የለመናችሁትና የጠየቃችሁት ሁሉ እግዚአብሔር እሺ ይበላችሁ። ያለቀሳችሁበት እንባ በእግዚአብሔር ዘንድ መባ ሆኖ ይቅረብ። ዘመናችሁ ይባረክ። አንድ ነገር ልናገርና ከዛ በቃ ጨርሼ እወጣለሁኝ። ስላስገባችሁኝ እግዚአብሔር ይባርካችሁ። እሺ ያስገባችሁኝ። አንድ ቦታ ላይ አንድ ጊዜ ተጋብዤ የገባው እዚሁ ቲክቶክ ላይ ነውና 32 ሚሊዮን ታፕታፕ አየሁኝ። ይሄ ጌም ሲጫወቱ ማለት ነው 30 ምናምን ሚሊዮን እና እኔ እዚህ ግን በቃ እዚህ ሳይ በጣም ሰነፍ እንደሆንን ገባኝ። የህሊና ስንፍና ይሁን ወይ ችላይ ማለት ይሁን አላቅምና እዛ ቤት ያንን ሁሉ ሳይ በቃ ጌታ ሆይ ምንድነው ብዬ በእግዚአብሔር ፊት ተናገርኩኝ። ለምንድነው ብዬ ተናገርኩና ሁላችንም እንጠቀማለን። በወንድማችን ኤርሚያስ በነ ዳጊ በነ ቢኒ በነ ኤርሚ በነ እብራዊት በተለያዩ ሰዎች እዚህ መጥተው ሲያገለግሉ እንጠቀማለን። እኔ ከተጠቀሙት አንዷ እህታችሁ ነኝ። በጣም የተጠቀምኩበት የእግዚአብሔር የአይኔን ሽፋፍንት ያነሳበት የልቤን ድንጋይ ሸለፈት የቆረጠበት ስፍራ ነው ቲክቶክ መንደር ማለት ነውና በእውነት አስበን ስንመጣ እዚህ ቤት አማኝም ብንሆን አማኝም ባንሆን አስበን ብንመጣ ደስ ይላል። ለምን ብትሉ እግዚአብሔር ይከብርበታል እንጂ ምንም ነገር አይደለም። ኤርሚያስ አበበ ምንም የሚጠቀምበት ነገር የለም። ግን እሱ ስራው ከእግዚአብሔር ዘንድ የተቀበለ ስራ ስለሆነ እሱን ለመርዳት እንተባበር። እሺ ዘመናችሁ ይባረክ። ተባረኩ። እግዚአብሔር ይባርካችሁ። ስለሰማችሁኝ ነገ ሲገባ ታፕታፕ አርጉ ብለን አንጠየቅም። ራሳችን እናረጋለን አስበን አስተውለን ማለት ነው። እግዚአብሔር ይባርካችሁ። ስለሰማችሁኝ ዘመናችሁ ይባረክ። የምታስገቡ ካላችሁ ቴንክ ዩ። የንግድ ባንክ ስሙ የምትሉ ጻፋችሁ አላችሁ። አስራት ተፈራ ነው የሚለው። የዜል ቁጥር ደግሞ ለምን ጠይቁ የኤደን ነው 404 944 9674 74 yes 404 944 9674 ነው። ጌታ ኢየሱስ ይባርካችሁ። ጌታ ክብር ለኢየሱስ የሚለው ነው። እዚህ ጋር የሚያገለግሉ ትንሽ ሻማዎቻዋል እና እሳቸውን ለማሳከምና ለአንዳንድ ለቤት ኪራይ እንዲሆናቸው ነው አሁን የምንጠይቃቸው ያለ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። እዚህ ላይ የምትጽፉ እያስገባችሁ ነው የምትጽፉት ያላችሁት አላቀም ያው እንትን እለዋለሁ ቼክ አደርገዋለሁ ማለትም ከኤደም ጋርም ከሚስቱ ጋር ከባለቤቱ ጋር ቼክ እናደርጋለን። ያስገባችሁ አስገብቻለሁ ወይም እንትኑን ቁጥሩን ስንት እንዳስገባችሁ ጻፉትኝ። ተባረኩ። ያው በጣም የሚያስፈልግ እርዳታ ነው እንጂ 1000 እዚያ ያለው አዶልፍ የሚል አካውንት ሼፐርድ ሚል 1000 ያስገብቻለሁ ይላል። ተባረኩ። ጸጋ ይዛላችሁ 5000 ያስገብቻለሁ ሚል አለ። ጌታ ኢየሱስ ክርስቶስ ይጨምርላችሁ በወጣ ይተካላችሁ። ተባረኩ። ዋው ጸጋ ይዛላችሁ። በእውነት ትልቅ አገልግሎት ነው ይሄ። እንግዲህ ለታመመ መርዳት ጌታ ይባርካችሁ። ያው ታውቃላችሁ የኢትዮጵያ ኑሮ የቤት ኪራይ ያለ የወጪ ያለ እሳቸው ካልሰሩ ደግሞ እኔም ደግፋለሁ። ኤርሚ እንዳለው ቤተክርስቲያን ነው ጭራሽ መክፈል ያለባት እንደዚህ አይነት ሰዎችን። በእውነት ነው የምላችሁ። ተባረኩ። 3000 ያለው ዊቲ ተባረኪ። ተባረኩ። ወይም 1000 ያለው ናንዬ 3000 ያለው ጸጋ ይብዛላችሁ። በጣም ጌታ ይባርካችሁ። ቁጥሩን እዚህ ከጻፋችሁ ስክሪን ያደረኩኝ ለኤደን ወይም ለባለቤቱ ሰዳለው 3000 ገነት ተባረኪ። ጸጋ ይብዛላችሁ። ዋው ደስ ይላል። በእውነት ጌታ ኢየሱስ ይባርካችሁ። እኔ ሰምቼ ነውና ኤርሚ አይነግረንም ለኛ ግን ያው ማአት ነገር እዚህ ቢያመጣሱ ብዙ ነገር ስላለበት ከየትም አምጥቷል። እሱ ግን አርጓል በውስጥ ግን ይሄን ስሰማ አስቢ እንግዲህ ኤርሚ አገልጋይ ነው የትም የሚያመጣው ነገር የለምና እንደዚህ እሱ ምንም ሳያረግ እንደዚህ ያረገ እኛስ በሚል ነው አሁን የተናገርኩትና ጌታ ኢየሱስ ክርስቶስ ሁላችሁንም ይባርካችሁ። ተባረኩ። አሜን። አስልኪ ቁጥር እዚህ በጣም ያለውና የጠየቀኝ እስኪ አንድ አካውንት አይቻለሁ መንግስት የሚል አካውንት $1000 ማሳለፍ እፈልጋለሁ ብሏልና አካውንቱን እዚህ ላይ ጽፈነዋል። ታች እንደምታዩ በቁጥሯንም ሰጥቼ ያለው በዚህ አካውንት አስገቡ። ተባረኩ። አስገብቻለሁ 600 ያለው ኢቲኤ ተባረኩ። ያ ሁላችሁን እንግዲህ መጥራት ትንሽ ይከብዳልና ኤርሚም ሊወጣ ስለሆነ
በውስጥም ስክሪን ያደረጋችሁ ለኔ ብትልኩልኝ ለኤደንም አስተላልፋለሁ ለባለቤቱም አስተላልፋለሁና ቼክ እንዲያደርጉት ማለት ነው። ተባረኩ። ጸጋ ይብዛላችሁ። ጌታ በእውነት ኤርሚ ራስ እና እስኪበላድረስ ያድርግላችሁ። ኤርሚ እስኪመለስ እኛ ትንሽ ትንሽ እሺ ቆይ ቁጥሩን እንደገና ፖስት አድርጉት። ያ የምትጽፉ ያው ተባረኩ። የባንኩንም ጻፉት። ያው ኤልሮይ ጡሪ የሚለው የምትጽፈው ትክክል ነው። የእንትን ነምበሯ የኤደን አንድ ላውራ እኔ አውራ ቢኒ። እሺ አመሰግናለሁ። ቴንክ ዩ እንዲህ አይነት በጎ የሆነውን ነገር ይዘህልን ስለመጣ ለሌሎቻችንም ተሳትፎ ለምናደርግ በእርዳታም ትንሽ የቻልነውን ያህል እገዛ ለምናደርግ ለእኛም በረከት ስለሆነ ጌታ አብዝቶ ይባርክክ። እንግዲህ እዚህ ያላችሁ ጥቂት ሰዎችም ቢሃይንድ ባይ ያላችሁ ደግሞ በጣም ብዙ ሰዎች አላችሁ። እንግዲህ የተጠየቀው በጎ አድራጎ እናድርግ ነው። እርዳታ የታመመ ሰው ስላለ ለዛ ሰው በጊዜ እንድረስለት የሚል ነው እና አቃለው ሁላችሁም ከጉድለታችሁ ልታደርጉ በጎ ፈቃዳችሁ ስለሆነ እና የታብስቶ ይባርካችሁ። እየሰጣችሁ ያላችሁ እያደረጋችሁ ያላችሁ ስክሪንሾት እያደረጋችሁ እኔ አንዴ እንትኑን ላርገውና ኤርሚ በትልቁ አድርገኝ በእንትን ላርገውና ፎቶ ላርግላችሁ እንዴ ፎቶ በፎቶ አድርጌ እንትኑን ላሳያችሁ ነበር። ስክሪንሾት ስክሪንሾት ታደርጉታላችሁ። ያ ስክሪንሾት ያደረጋችሁትን እሱን ቶሎ ብላችሁ እንትን ለማለት ይረዳችኋል። በአፕ የምትሰጡ ትኖራላችሁ። በተለያየ መንገድ መስጠት የምትችሉ ሰዎች ለእናንተ ጥሩ አጋጣሚ ይፈጥራል። እንደዛ ስለምንጠቀም ማለት ነው። እኔ የምጠቀመው እንደዛ ነው። ብዙ ጊዜ የምጠቀመው እንደዛ ነው። ይኸው ይህንን ስክሪንሾት አድርጉት። አንዴ ሴቭ ላድርገው፣ ፍሊፕ ላድርገውና ይታያችኋል። ይታያል ቢኒ? አዎ ይታያል። ትንሽ አርቀውና እኔም ላደርገውና እንትን ላደርገው። አዎ ያ አስገዳም ዜል ኤደን ኤርትራ ይላል +1 40 49 44 96 74 ከዛ የኢትዮጵያ ንግድ ባንክ ደግሞ የባለቤታቸው ነው አስራት ተፈራ 1000 49 50 44 398 398 ይሄው በዚህ መልክ ስክሪንሾት አድርጉትና የምትችሉትን ያህል እያስገባን ትብብራችንን እንገልጣለን ማለት ነው። አዲስ የገባን ለምትሉ መሪጌታ ክብር ለኢየሱስ የሚል ሎጎ ያላቸው እዚህ ከኔርሚ ጋር የሚያገለግሉ ካያዋችኋቸው ጥሩ አስተማሪያቸው መጽሐፍ ብዙ የጻፉ ናቸው። ትንሽ ስለታመሙ ፋይናንሻል ትንሽ ስለቸገራቸው ሐኪም ቤት የሚሆን ለቤታቸው ለቤት ኪራይ የሚሆን እሳቸውን ገንዘብ እያሰባሰብን ያለ ነው። የምትችሉትን ያክል እርዱ። መሪጌታ ናቸው የነበሩት በዛኛው በኦርቶዶክስ ቤተክርስቲያን ስንት ነገር ጥለው እዛ ቢኖሩ ተንደላቀው መኖር የሚችሉ ናቸው። ግን ጌታን ብለው የወጡ ስለሆነ እኛ ደግሞ መርዳት እንችላለን። ብንተባበር ብዙ ነገር ማድረግ ስለምንችል ነው። ጌታ ኢየሱስ ክርስቶስ ሁላችሁንም ዘመናችሁ ይባረክ። የምታወጡት ሁሉ ጌታ ይባርክላችኋል፣ ለበረከት ይሆንላችኋል። ተባረኩ ጋይስ። ቢኒ ይቀጥል። እሺ ተባረኩ። በዚሁ አጋጣሚ ደግሞ እድል እንስጣችሁ። አንዱን ቦታ ለሌላ ሰው አትስጡት። እየገባችሁ መስጠት የምትችሉትን መናገር የምትችሉ እናንተ ገስት መላክ ትችላላችሁ። ትክክለኛ ሰዎች ግን መሆን አለባችሁ። እንዲሁ ለመናገር ሳይሆን በቃ የእርዳታው ተሳታፊ መሆን እፈልጋለሁ የምትሉ ይሄን ያህል መስጠት እፈልጋለሁ የምትሉ ካላችሁ አንድ ቁጥርን ጻፉ።
አንድ ቁጥርን ጻፉና ይህም በጎ አድራጎትን አደርጋለሁ ፈቅዳለሁ እኔም ዝግጁ ነኝ የምትሉ አንዳንድ ሰው ማስገባት እንችላለን። በዛ መንገድ ማትፈልጉ ደግሞ እሺ አሳዩ ከተማ የመጀመሪያ ስለሆነ ቆይ ኤደን እናስገባቻት በስተት ነው። እሺ ቆይ አንድ ጊዜ ወይም እኔ ልወረድና ሌላንተ ነው አንድ ሰው እንደዚህ ቃል እየገባ ሰው ስላለ እንደዛ ቃል የሚገባ ሰው እድል እንስጥ። ሄዱ ለምን ተነሳች? አሁን እንትን ሰው ቀስቅሶኝ ነው አስኔ እሱ እኛ እናደርገዋለን እኮ በቃ ቁጥርሽን አድርገናል። ለመሪጌታ እንትን እያደረግን ነውና ኦኬ እሱ የሚገባውን አንቺ ጠዋት ትታረጊዋለሽ። እሺ ተኛ አንቺ ጠዋት ስራ ስለሚገቢ በቃ እሺ እንደዛ አድርግ። በቃ ቁጥሬን እዛ ፖስት አድርጉትና አንድ ልጅ ደውል አንድ ልጅ ሄዱዬ አድርገነዋል። ቁጥርሽን ፖስት አድርገነዋል። እሺ እሺ ተባረክ። የገባም ነው ያለው። አንዳንድ ሰዎች አስገብተናል እያሉ ነው። ዘመንሽ ይባረክ። እሺ እሺ ሰላም የሆነ ልጅ ደውሎልኝ ነው እንደዛ ያለኝና በቃ ተጠቀሙ ቁጥሬን ለማለት ነው። ቅድም ካስኔ ጋር ተባረኩ። አዎ እንደዛ አልቀሰቅስሽም ብዬ ነው ሄዱዬ። እኔም ልደውልሽ ነበረ። እሺ እሺ ሰላም ተባረኩ። እሱን በውስጥ እናወራለን አንዴ ከይቅርታ ጋር። እሺ አሳዩ እንኳን ደህና መጣችሁ ወይ እንኳን ደህና ቆያችሁ። ወንድነህ ባርካችሁ እንዴት ናችሁ? ወንድነህ እሺ ምን ትላለህ? ከዚሁ ከአትላንታ ነው የምደውለው። ሁሌ ነው የማዳምጣችሁ። በጣም ነው የምወዳችሁ እና ለመሪጌታ በኢትዮጵያ አካውንት 5000 አስገባለሁ። አሁን ስራ ላይ ስለሆንኩ ነው። ጠዋት አስገባላችኋለሁ። እሺ ወንድማችን ጌታ አብዝቶ ይባርክክ። ካስገባ በኋላ ያው ማስገባትን አሳውቅ ለአንዳቸው ወይ ለኤርሚ ወይ ለአንዳቸው አሳውቅ። በቃ እንደዛ አድርገ ማለት ነው። ጌታ አብዝቶ ይባርክክ። እሺ ለኤርሚ የድሮ ቴሌግራም ስላለው በሱ ቴክስት አደርግለታለሁ። እሺ ምንድነው ያልከን? የኢትዮጵያ 5000 ብር ነው ያልከው? ከይቅርታ ጋር የኢትዮጵያ 5000 ቴክስት አደርግላችኋለሁ ከሁለት ሰዓት በኋላ። እሺ 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 ጌታ ይባርክ። ጌታ ይባርክ። ተባረክልን። እናመሰግናለን። እሺ በቃ እንደዚህ ማድረግ ትችላለህ። ሃኒ ወንድነህ ሴት ሃኒ እሺ እህታችን እንኳን ደህና መጣሽ። አንዴ አታጥፊው አታጥፊው። እሺ አንዴ እንትንሽን እያወራን ስለሆነ ሌሎችም ሰዎች ከታች እየጠበቁን ስለሆነ ማለት ነው እህታችን። እሺ ምን ትይናለሽ? አኒ እያወራሽ ከሆነ እየሰማንሽ አይደለም። አቻለሁ ነው እየሰማንሽ አይደለም። እያወራሽ ከሆነ ምን አልሽ? 1000 ብር አስገባለሁ። 1000 ብር አስገባለሁ። እሺ እሺ ጌታ ይባርክሽ። እሺ በኢትዮጵያ